ሰላም ሰላም ተማሪዎች እንዴት ናቸው? የሰክሰስ ማዕከል የሚያዘጋጀው የ12ኛ ክፍል የማቴማቲክስ ሌሰን ላይ ነው የምትገኙት። በዛሬው ሌሰናችን የ12ኛ ክፍል የሰከንድ ሴሚስተር የሞዴል ፈተና በአዲስ አበባ ክፍለ ከተማ የተዘጋጀውን ማለት ነው የምንሰራበት ሌሰን ላይ ነው የምንገኘው። ይህን ጥያቄ ወይም ደግሞ ይህን ሞዴል ለሁለት ክፍልን በፓርት 1 እና በፓርት 2 አድርገን የምንሰራላችሁ ነው የሚሆነው። እንደምታዩት ጥያቄዎቹ ይህንን ይመስላሉ። እነዚህን ጥያቄዎች አንድ ባንድ የምንሰራ ነው የሚሆነው። በተለይ ለፈተና ስለሚያዘጋጇችሁ ኦልሬዲ ፈተናም እየደረሰ ስለሆነ ማለት ነው በፓርት 1 ከፍለን እና በፓርት 2 ለሁለት እኩል ከፍለን ግማሹን ፓርት 1 ግማሹን ደግሞ ፓርት 2 ከፍለን በደንብ የምንሰራ ነው የሚሆነው። አዲስ የሆናችሁ ተማሪዎች ቻናላችንን ሰብስክራይብ አድርጋችሁ ጀምሩ ማለት ነው። ከ9ኛ ክፍል ጀምረን ለእናንተ የሚያግዙ የተለያዩ ጥያቄዎችን እየሰራን ነው የምንገኘው። እንዲሁም ቴክስት ቡኩን አንድ ባንድ ቻፕተር ባይ ቻፕተርም እየሰራን ስለሆነ ቻናላችንን ከጎበኛችሁ በእርግጠኝነት እንደምትጠቀሙ ተስፋ እናደርጋለን ማለት ነው። ጥያቄዎቹን እንደምታዩቸው ነው። እናያቸው እስኪ አብዛኞቹን ጥያቄዎች እንዳልኳችሁ ከ9ኛ ክፍል እስከ 12ኛ ክፍል ስለሆነ የሰከንድ ሴሚስተር ሞዴል ስለሆነ የመጣው ሁሉንም ቻፕተሮች ያካተተ ጥያቄ ነው ያለው። እንደምታዩት ነው 10ም አለ 9ም 11ም አለ። ኦኬ እስኪ እኔው ሙሉ ጥያቄውንና ከፍለን ለሁለት ነው እኩል ከፍለን የምንሰራው ማለት ነው። ትንሽ ጊዜ ስለሚፈልግ ማለት ነው። ስለዚህ እንደምናየው የኮምቢኔሽን አለ፣ ታይፕስ ኦፍ ፋንክሽን አለ። እዚህ ጋር እንደምታዩት ስለ ፖሊኖሚያል ጥያቄ አለ፣ ሎጋሪዝም ላይ ያለ ጥያቄ እዚህ ጋር እንደምታዩት ትሪጎኖሜትሪክ ላይ ጥያቄዎች አሉ። 10ኛ ክፍል ሰርክል ላይ ጥያቄ አለ። 10ኛ ክፍል ላይ አሁንም የሬጉላር ፖሊጎን ላይ ወይም ደግሞ ይሄው ሰርፌስ ኤሪያ አካባቢ ስለ ፍረስተም ጥያቄዎች አሉ። 10ኛ ክፍል ላይ ኮኦርዲኔት ጂኦሜትሪ ላይ ጥያቄዎች አሉ። 9ኛ ክፍል ላይ ሴት እና እንዲሁም ደግሞ ነምበር ሲስተም ላይ ጥያቄዎች እየታዩ ነው ያሉት። እዚህ ጋር ሲስተም ኦፍ ሊኒየር ኢኩዌሽን 9ኛ ክፍል ላይ ያለ 11ም አለ። ኢኩዌሽን ኦፍ ሶልቭ የአብሶሉት ቫልዩ ታይፕ ጥያቄዎች አሉ። ትሪጎኖሜትሪክ ጥያቄዎች አሉ። ሁሉንም ቻፕተሮች ያጠቃልለን የሚመስለው ቬክተርም አለ እዚህ ጋር እንደምታዩት። እዚህ ጋር ደግሞ ስለ ቫሪያንስ የሚጠይቁ ጥያቄዎች አሉ። እነዚህን ጥያቄዎች አንድ ባንድ ሁሉንም ባካተተ መልኩ ለሁለት እኩል ከፍለን የምንሰራላችሁ ነው የሚሆነው። ከነሙሉ ኤክስፕላኔሽናቸው ነው የምንሰራው። አሁን ቀጥታ ማለት ነው ወደ ጥያቄዎቻችን እንሄዳለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። በጣም አሪፍ። የመጀመሪያው ጥያቄ ምንድነው የሚለን which term of the following arithmetic sequence -6 1 8 15 እና is 414 ነው። ስንተኛው ተርም ነው የሚለው ጥያቄውን ልጽፈውና ይሄን የመጀመሪያው -6 ይለናል። እሺ 1 እሺ 8 እሺ 15 እያለ ስንተኛው ተርም ቢሆን ነው 414 ምጣ እቺ n ስንት ብትሆን ነው ጥያቄ። ይሄ 414 ምንድነው የዚህ ሲኩዌንስ ኢትስ a part of ግን ስንተኛው ተርም ላይ ነው? አንደኛ ጊቪን የተሰጠ ምንድነው አርትሜቲክ ፕሮግሬሽን ወይ ደግሞ አርትሜቲክ ሲኩዌንስ ነው። ከዚህ ተነስተን ምን ማለት እንችላለን? a1 ማን ነው? a1 -6 ነው። ኮመን ዲፈረንስ የምንለው ቀንሰን ብናገኘው 1 ሲቀነስ -6 ስንት ይመጣል? 7 መጣ ማለት ነው። ጀነራል ተርሙ ነው የሚፈልገው ውስጥ ጀነራል ተርሙ ምንድነው? an እኩል ይሆናል a1 ፕላስ n ማይነስ 1 ታይምስ d እናርገው። ዲን ተሰጥቶናል ኦልሬዲ አግኝተናል። a1ም ተሰጠን። ሰብስቲዩት እናርገውና ከዛ ስንት ይመጣል? አሁን a1 ማለት -6 ነው ፕላስ n ማይነስ 1 ታይምስ ስንት ይመጣል? 7 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ሲተካ ስንት ይመጣል? -6 ፕላስ 7n ማይነስ 7 ነው። this implies ምን መጣ አሁን ማለት ነው? an እኩል ይሆናል 7n ማይነስ 13 መጣ ማለት ነው። ምክንያቱም ይችንና ይችን ስንደምራቸው -13 ይመጣ ማለት ነው። ቼክ እናድርገው እስኪ ቼክ እናድርገውና ከዛ ወደ እንትናችን ወደ ጥያቄያችን እንሄዳለን። አሁን an እኩል ይሆናል 7n ማይነስ 13 ከመጣ አንድ ሲተካ ስንት ይመጣል? n አንድ ሲተካ አንድ መተካት ነው። እዚህ 7 ሲባዛ በ1 7 ነው። 7 ሲቀነስ 13 -6 ነው። which is correct ማለት ነው። ሁለት በተካ ስንት ይመጣል? n 14 ይመጣል። 14 ሲቀነስ 13 1 which is correct ማለት ነው። በጣም አሪፍ። አሁን ከዚህ በኋላ ወደ n ወደ ጥያቄያችን አሁን ጀነራል ተርሙ 7n ማይነስ 13 ከሆነ ስንት n ስንት ቢሆን ነው 414 የሚመጣ ነው? what is the value of n in which
when substitute that values in this part ማለት ነው ስንት የሚመጣ 414 የሚመጣ ማለት ነው። በጣም ማለት ነው። ከዚህ በኋላ ይችን ሶልቭ ማድረግ ነው። ስለዚህ 7n - 13 እኩል ይሆናል 414 ይመጣል። ወደዛ ስወስዳት ምን ትመጣለች? አሁን 7n እኩል ይሆናል 414 ሲደመር 13 ነው። 427 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ምን መጣ? 7n እኩል ይሆናል 427 ይመጣል። ኦቨር 7 ይመጣል። ይሄ በዚህ ይጠፋል። ማካፈል ነው እንግዲህ ከ42 ላይ ስንቆርጥ ስንት ይመጣል? 6 ይመጣል። አይ ቲንክ 61ኛው ተርም ነው ማለት ነው። ስለዚህ n እኩል ይሆናል ስንት ይመጣል? 61ኛው ተርም። ስለዚህ 61ኛውን ተርም ስንተካው ወን ሰብስቲዩት 61 ስንተካ ስንት ይመጣል ማለት ነው? 414። ቼክ እናድርገው እስኪ። ቼክ እናድርገው ማለት an እኩል ይሆናል 7n - 13 ነው አይደለ? በn ቦታ ማን ነው የምንተካ? 61 ነው የምንተካ ማለት። ስለዚህ ይሄ ማለት a61 ማለት 7 ታይምስ 61 - 13 ማለት ስንት ይመጣል? ይሄ 7 427 ነው ሲቀነስ 13 ስንት ይመጣል? 414 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ ሁለተኛ ጥያቄ ምንድነው የሚለን? ሰሜሽን ኦፍ ይለናል። ሰሜሽን ኦፍ kn starts from 4 up to 17 ምንድነው 1 over k square plus 5k plus 6 ነው የሚለን። ይችን እንደምር። ይሄን ለመደመር ምንድነው ሁለት ነገር ማለት ማስተላል። ይችኛዋ መጀመሪያ 1 over k square plus 5k plus 6 የሚለውን ዲኮምፖዝ እናደርገው ወይም ከታች ያለው ፋክተራይዝ እናደርገው ስንት ይመጣልናል? ይሄ ማለት 1 over ይሄ ማለት k plus 3 ታይምስ k plus 2 ይመጣል አይደለ? yes ይሄኛው ከታች ያለው ፋክተራይዝ እናደርገው። የ11ኛው ክፍል ኮንሴፕትን ያዝና መጀመሪያ ይሄኛውን ዲኮምፖዝ እናደርገው። ይሄ ማለት a over k plus 2 plus b over k plus 3 እኩል ይሆናል 1 over k plus 3 ታይምስ k plus 2 እናደርጋለን ማለት። ይሄ ዲኮምፖዚሽን ነው የሚባለው ማለት ዲኮምፖዚሽን። ይሄ ዲኮምፖዚሽን ግሬድ ሌቭል ላይ ያለ ራሽናል ፋንክሽን ላይ ያለ ቻፕተር ስለሆነ ማለት ነው። ይችን ኤልሲኤም እናድርግና ክሪስ ክሮስ እናድርገው። ምን ይመጣል አሁን? a into k plus 3 plus b into k plus 2 እኩል ይሆናል ሲምፕሊ ከታች ያለው እርስ በርሱ ስለሚጠፋ 1 ነው ማለት። በጣም አሪፍ። ከፈለገ ምን ማለት እንችላለን? ኦቨር ላርግና አንድ ስቴፕ መሄድ ካስፈለገ k plus 2 into k plus 3 ይመጣል። ይሄኛው 1 over k plus 2 into k plus 3 ይመጣል። ዛሷ ይሄኛው በዚህኛው ይጣፋና ከላይ ያለችው ብቻ ኑመሬተራው እንወስዳለን ማለት ነው። በጣም አሪፍ። ስንት ይመጣል አሁን? ak plus 3a plus እሺ 3a plus bk plus 2b ነው መሆን ያለበት 2b which is equals to 1 ማለት ነው። kን እንደ ቫሪያብል ስለምንቆጥረው አሁን ይችኛው አንድ እናርጋት ak plus bk ምንድነው አሁን 0 ነው። ለምን እዚህ ጋር k የሚባል ቫሪያብል የለም። and at the same time ደግሞ 3a plus 2b ደግሞ ምንድን ስንት ይመጣል? 1 ነው ኮንስታንት ስለሆነ ከዚህ ተነሳን እቺኛዋ ምን ማለት ነው? ይሄ ማለት a plus b እኩል ይሆናል 0 ነው። ኦቨር k ብናደርገው ሁሉንም። እሺ ይሄኛው ደግሞ 3a plus 2b እኩል ይሆናል 0 ነው። እቺ ሲስተም ኦፍ ሊኒየር ኢኩዌሽን መጣ ማለት ነው። በሁለት መልኩ ከፈለጋችሁ በሰብስቲቱሽን ከፈለጋችሁ በኤሊሚኔሽን ሶልቭ እናደርጉት። በሰብስቲቱሽን በኤሊሚኔሽን ባደረገው እቺን ከላይ ያለውን በሁለት ባባዛው ስንት ይመጣልኛል? ሙሉ 2a plus 2b which is equal to 2 times 0 0 ነው። ከታች ያለውን እንዳለ ልጻፈው 3a plus 2b which is equal to ይሄኛው 1 ነው። ሶሪ እቺኛዋ 1 ነው መሆን ያለባት። ሶሪ አሁን ምን መጣ ማለት ነው? ልቀንሰው ወደ ላይ ብቀንሰው ስንት ይመጣል? ሙሉን ብቀንሰው ወደ ላይ ማለት ነው። ይሄኛው 3a minus 2a a ይመጣል እኩል ይሆናል ይሄኛው በዚህኛው ይጣፋል a1 መጣ ማለት ነው።
and this implies a plus b ደግሞ ምንድነው 0 ነው አይደለ? ሶ ከዚህ ተነስተን b ስንት መጣ? ኔጌቲቭ 1 መጣ ማለት በጣም አሪፍ። ሶ እዚህ ጋር ያሉትን አገኘን ማለት ነው። እዚህ ጋር ያሉት ሶ ምን መጣ አሁን a over k plus 2 plus b over k plus 3 የነበረው ምን መጣ አሁን ማለት 1 over k plus 2 plus 1 ሶሪ ፕላስ ከምንለው just minus 1 over k plus 3 መጣ ማለት ነው። ሶ አሁን ምን ማለት ነው? ከዚህ በኋላ ወደ ስራችን እንሄድ። ሶ the summation of k starts from 17 1 over k square plus 5k plus 6 የነበረው ወዴት እንበትነው ማለት ነው? 1 over k starts from 17 እሺ ምን መጣ አሁን 1 over k plus 2 minus 1 over k plus 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ያለውን ቀጥታ ነው የተካነው ማለት ነው። ይሄው እዚህ ጋር ያለው ማለት ዲኮምፖዝ አደረግነው ከዛ ለየብቻ እንትናለው። እስኪ ቁጥሮችን ልተካ። ለምሳሌ k4 ከ4 አይደል የሚጀምረው? እሺ 4 ሲሆን ስንት ይመጣል? እስኪ ልተካ። 4 እዚህ ጋር በk ቦታ ማለት እዚህ ጋርና እዚህ ጋር ማለት ነው። እዚህ ጋርና እዚህ ጋር ሰው ስንት ይመጣል? 1 over 4 ይመጣል። 1 over 6 ይመጣል አይደል? 4 plus 2 6 ነው። ማይነስ ይሄኛው ደግሞ 1 over 7 plus 5 በተካ ስንት ይመጣል? ይሄ 1 over 7 plus 1 over 8 ሶሪ ፕላስ ሳይሆን እቺኛዋ ማይነስ ነው። 1 over 8 plus 6 በተካ ስንት ይመጣል? 1 over 8 minus 1 over 9 ፕላስ እያለ ወዴት ይሄዳል? መጨረሻ ላይ እስከ 17 አይደል? 17 ሲተካ ስንት ይመጣል? አሁን 1 over 19 አይደለ? ማይነስ 1 over 20 ይመጣል ማለት ነው። ግልጽ ነው ተማሪዎች? የስ ከአራት ጀምረን እስከ ስንት ድረስ እንሄድ ማለት ነው? እስከ 17 ድረስ ማለት ነው። ኦኬ እሺ። አሁን የሆነ ፓተርን ነው ዝም ብላችሁ እዚህ ጋር ስታዩ እዚህ ጋር ፖዚቲቭ አለ፣ እዚህ ጋር ኔጌቲቭ። ሶ ይሄኛው በዚህኛው ይጣፋል። አያችሁት? ይሄኛው በዚህኛው እየተጣፋ ይሄድና እዚህ ጋር ምን ያለው ቀጣይ ዋለ ይጣፋና መጨረሻ ላይ ይሄኛውን በዚህ ቃል ላይ ይጣፋና ማን ቀራል? ይችና ይች ቀሩ ማለት ነው። አያችሁ? ሶ ስንት መጣው? ይሄ 1 over 6 minus 1 over 20 መጣች ማለት ነው። በጣም አሪፍ። ሶ አሁን ይሄ ኤልሲኤም እናድርገውና ስንት ይመጣል? ይሄ ከፈለጋችሁ በክሪስ ክሮስ ከፈለጋችሁ የሁለቱ ኤልሲኤም ስንት ይመጣል? 60 ይመጣል። ሶ 60 ባረገው 60 ሲካፈል ለ6 10 ይመጣል። 10 ሲቀነስ 3 መጣ። 3 ስንት ይመጣል? አሁን 7 over 60 መጣ ማለት ነው። 7 over 60 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ቾይስ እኔ እስኪ 7 over 60 ያ ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ሶስተኛ ምንድነው የሚለው which of the following geometric sequences divergence ይላል። አሁን ታስታውሱ ከሆነ 12ኛ ክፍል ላይ ዩኒት 1 ላይ ኮንቨርጀንስ ሲሪየስ ላይ ኮንቨርጅ እና ዳይቨርጅ የሚባለው ኤፍ አንደኛ ጂኦሜትሪክ ሲሪየስ ሆኖ ኮንቨርጅ ካደረገ ዘ አብሶሉት ቫልዩ ኦፍ አር ሌዛ 1 መሆን መቻል አለበት። 1 መሆን ለምሳሌ 1 ኦቨር 2 ሊሆን ይችላል አሩ ማይነስ 1 ኦቨር 2 ሊሆን ይችላል ማይነስ 1 ኦቨር 6 ሊሆን ይችላል ማይነስ 2 ኦቨር 3 ሊሆን ይችላል። እንደነዚህ አይነት ሬሾአቸው እንደዚህ ከሆነ ይሄ ኮንቨርጅ ያደርጋል። ኮንቨርጅ ለምን ይችን እንኳን ማሟላት አለበት። ግን አብሶሉት ቫልዩ ኦፍ አር ሌዛን 1 ከሆነ ማን አይ ሚን ግሬተር ዛን 1 ከሆነ ምን ይሆናል? ይሄ ዳይቨርጅ ማለት ነው። ዳይቨርጀንስ ሲኩዌንስ ይባላል ማለት ነው። ዳይቨርጀንስ ሲኩዌንስ ይባላል። ይሄን በደንብ መለየት አለባችሁ። አሁን በቀጣይ በእናንተም ኦር ኮንቨርጀንስ ሲኩዌንስ ተብሎ ሊመጣባችሁ ስለሚችል አሁን ለምሳሌ ኤ1ን ብናየው ማነው ኤን ብናየው ምንድነው የሚለው ኤኤን ምንድነው የሚለው ኤኤን is equals to -1 the power of 2n plus 1 times 3 over 7 the power of n ነው። የምናያት እዚህ ጋር ያለችው ነው። እዚህ ጋር ያለችው ቫልዩ ማለት 3 over 7 ነች። እዚህ ጋር ያለችው ቫልዩ ምንድነች? አብሶሉት ቫልዩ ኦፍ ዚስ ምንድነች? ሌዛ 1 ነች አይደለ? 3 over 7 ከአንድ ያንሳል አይደለ? ይሄ ምንድነው? ኮንቨርጅ ያደርጋል ማለት ነው። ኮንቨርጅ ያደርጋል። በዚህ መሰረት እዚህ ጋር ያለችውን ቢንም ቼክ ብታደርጉት አሁን ቢ ኤኤን ነው ምንድነው የሚለን -3 over 5 the power of
ሶሪ ዘ ፓወር ኦፍ 2n ፕላስ 1 ነው የሚለው። ሶ ዞሮ ዞሮ እዚህ ጋር ያለችዋ ከስር ያለችዋ ምንድነች? -3/5 ነው። ሶሪ -3/5 ነው። ሶ አብሶሉት ቫልዩ ኦፍ -3/5 ደግሞ ከአንድ ያንሳል ማለት ነው። ሶ ይሄ ምንድነው? ኮንቨርጅ ነው ማለት ነው። ኮንቨርጅ ያደርጋል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ በዚህ መሰረት አሁን ሌት ሚ ቼክ ሲ ማለት ምንድነው የሚለው ሲ ምን ይለናል? ኤኤን እኩል ይሆናል እሺ 1/10 ይልና 1/10 5/2 ሶሪ 5/2 ዘ ፓወር ኦፍ ኤን ነው የሚለን አይደለ? የስ ሰው አሁን አሩ ማን ነው? እቺኛዋን ነው የምንወስደው። እዚህ ጋር ያለችዋ ዘ ፓወር ኦፍ ኤን። ሶ ይሄ ማለት አብሶሉት ቫልዩ ኦፍ አር ማለት አብሶሉት ቫልዩ 5/2 ነው which is greater than 1 ፎልስ ነው። ይሄ ፎልስ ነው። ለምን 5/2 ምንድነው? ግሬተር ዛን 1 ነው አይደለ? ሶ ምን ሆነ ማለት ነው? ይሄ ዳይቨርጅ ያደረገ ማለት ነው። ይሄ ዳይቨርጀንስ ሲኩዌንስ ማለት ነው። ዳይቨርጀንስ ሲኩዌንስ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ምን መጣ ማለት ነው? ዘ አንሰር ኢዝ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ። አራተኛ ምን ይለናል? A new auditorium in Addis Ababa has 30 seats in the first row. ኦዲቶሪየም ነው ፊልም ማሳያ ሊሆን ይችላል። ዋቴቨር እንትን አዲስ አበባ ውስጥ ያለ አንድ ኦዲቶሪየም የመጀመሪያው 30 ሲት አለው መቀመጫ ማለት ነው። ሶ የመጀመሪያው 30 አለው። እሺ ቀጣዩ ደግሞ 34 አለው። ቀጣዩ ስንት ነው? 38 እያለ ቀጠለ። ሶ if this pattern continues ይሄ ቀጠለና what is the total seating capacity of the theater if it has 20 rows አለው። እቺ የመጀመሪያው ሮው ነች፣ የሁለተኛው ሮው ነው፣ የሶስተኛው ሮው ነው እያለ እስከ 20 rows ይሄዳል ማለት ነው። እስከ 20 row ቢሆን አጠቃላይ በሙሉ ውስጥ ነው what is the total seating capacity ነው ማለት ምን ያህል አለው። ሶ ሰሜሽን ነው የተፈለገው። ሶ የመጀመሪያው 20 ነው ብዛቱ፣ የሮው ብዛቱ 20 ነው። በመጀመሪያው ሮው 30 ሲት አለ፣ በሁለተኛው ሮው 34 ሲት አለ፣ በሶስተኛው ሮው 38 አለ እያለ መጀመሪያ በ20ኛው ሮው ስንት ሲት ይቀመጣል ስንት አለ የሚለውን እንየው። ሶ አርትሜቲክ ሲኩዌንስ ስለሆነ የመጀመሪያዋ ኤ1 ስንት ነች? 30 ነው። እሺ ኮመን ዲፈረንሳቸው ስንት ነው? በስንት ነው የሚጨምረው? በ4። ሶ ኮመን ዲፈረንሱ 4 መጣ ማለት ነው። በጣም አሪፍ። ሶ አሁን ኤ20 ስንት ይመጣል ማለት ነው? ኤ20 ማለት ኤ1 ፕላስ 20 ማይነስ 1 ነው። 20 ማይነስ 1 ታይምስ ሶሪ ዲ ማለት ነው። ይሄ ማለት ምን ማለት ነው? እሺ 20 ሶሪ የመጀመሪያዋ 30 ነው መሆን ያለባት። ሶ 30 ነው። 30 ፕላስ 20 19 ታይምስ 4 መጣ ማለት ነው። ዲ 4 ስለሆነ ማለት ነው። ሶ ስንት መጣ አሁን? 20 ስንት ይመጣል? 30 ሲደመር 19ን በ4 ሳባዛው ስንት ይመጣል? 9 ጊዜ 4 36 3 አለኝ አይ ቲንክ 76 መጣ። ሶ 106 መጣ ማለት ነው። 20 106 ይመጣል። ስለዚህ 20ኛው ሮ 106 መቀመጫዎች አሉት ማለት ነው። በጣም አሪፍ። ሶ አሁን የተፈለገው ኤስ ቶታል ስለሆነ ኤስ 20 ነው። ሶ ለአርትሜቲክ ኤስ 20 ከማለታችን በፊት ኤስ ኤን እንዴት ነው ለአርትሜቲክ የሚፈለገው? ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤኤን ነው አይደል እንዴ? በጣም አሪፍ። ሶ በዚህ ቦታ ላይ አሁን ኤስ 20 ከተባለ ምን ይሆናል ማለት ነው? 20 ኦቨር 2 ኤ1 ፕላስ ኤ20 ማለት ነው። በጣም አሪፍ። ስለዚህ አሁን ከዚህ ተነስተን ኤስ 20 ማለት ሶ 10 ኦቨር 2 ማለት 10 ነው። 10 ኢንቱ ኤ1 ማለት 30 ነው ፕላስ ኤ20 ማለት 106 መጣ ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል አሁን? 10 ኢንቱ ይሄ 136 ይመጣል። ሶ ሲባዛ 1360 ምን አለው? ሲትስ አለው ማለት ነው። ሲትስ ማለት ይሄ ምንድነው? ቶታል በሙሉ በ20 ሮዎች ውስጥ ያለው የቲያትሩ መቀመጫ ቦታ አጠቃላይ 1360 መቀመጫዎች አሉት ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ሶ መልሳችን ያ ሶ ዘ አንሰር ኢዝ ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ አምስተኛ ምንድነው የሚለን? what is the slope of a tangent line for a curve of the function ይለናል። ፋንክሽን እንጻፍ። f of x እኩል ይሆናል
ኤክስ ስኩዌር ኢንቱ ኤክስ ፕላስ ራዲካል ኤክስ አት ስንት ነው የሚለን? አት 1,2 ነው የሚለን። ሶ አይ ቲንክ አይ ዶንት ቲንክ ሶ ጥያቄው ትንሽ ችግር አለበት። ስሎፕ ብሎ ሙሉ ግን የተሰጠ ኢኩዌሽን ነው። ስለዚህ ዋት ኢዝ ዘ ኢኩዌሽን ኦፍ ዘ ታንጀንት ላይን ነው ተብሎ ጥያቄው መጠየቅ የነበረበት። ሶ እሱ አንድ ኮሬክሽን እንፍጠርላቸውና እንስጣቸው ማለት ነው። ሶ መጀመሪያ ይሄ 12ኛ ክፍል ላይ ያለ ኢንትሮዳክሽኑ ካልኩለስ ላይ ኖርማል ላይን እና ታንጀንት ላይን እንዴት አድርገን ከፋንክሽን እንዴት እንደምንወስድ የምንፈልግበት ነው። ሶ የመጀመሪያው እንዴት ነበር የምንፈልገው? ስሎፕ ለታንጀንት ላይ እንዴት ነበር? ኤፍ ዴሪቬቲቭ ኦፍ ዛት ኤክስ ኖት ቫልዩ ነው። ሶ ኤክስ ኖት ማለት እቺ ነው፣ አንድ ላይ ይመጣል። ሶ መጀመሪያ we need to find what the derivative of f of x ማለት ነው። ኦኬ ሶ አሁን f of x is equals to x square into x plus radical x የሚለውን ላስገባው እስኪ ወደ ውስጥ ዴሪቬት ከማድረግ በፊት ማለት ነው። ሶ ስንት ይመጣል ይሄ? x cubed plus x square times radical x ይመጣል አይደል? ይሄኛውንም ማድረግ እንችላለን። ለምን ራዲካል x ማለት 1/2 ስለሆነ ስለዚህ ስንት ማለት ይችላል? x square plus ሶሪ x cubed ማለት ነው። ሶሪ x cubed plus x 2 plus 1/2 ነው የፓወር ሩል ማለት ነው። ሶ ስንት ይመጣል? x cubed plus x the power of 5/2 ይመጣል። 2 plus 1/2 ያው ራሽናል ነምበር ስለሆነ ሲደመር 5/2 ይመጣል። ሶ አሁን ይሄ ማን ነው? f of x ነው። ኦኬ this implies what if derivative of x f derivative of x ማለት ሰሜሽን ሩል ስለሆነ ስንት ይመጣል? 3x square plus ይሄኛውን 5/2 ወደ ታች ይመጣና x the power ስንቀንስለት 2/2 ስንት ይመጣል? ይሄ 3/2 መጣ ማለት ነው። በጣም አሪፍ። ሶ አሁን ምንድነው ስሎፕ ምን ማለት ነው? ስሎፕ ምን እናደርጋለን? f derivative of 1 ነች ማለት ነው። x1 ማለት 1 ስለሆነ at 1 ላይ ስለሆነ የተፈለገው። ኦኬ ሶ ምን ይመጣል? አሁን መተካት 3 into 1 square plus 5/2 1 the power of 3/2 ነው። ሶ ይሄም 1 ነው፣ ይሄም 1 ነው። 3 plus 5/2 ይመጣል። ኦቨር 1 እናድርግና ስንት ይመጣል? ይሄ ሶ 6 plus 5/2 which is equal to 11/2 መጣ። ሶ m which is equal to 11/2 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ዜን ታንጀንት ላይ እንዴት ነው የምንፈልገው? ታንጀንት ላይን ብለን that means y minus y1 እኩል ይሆናል m into x minus x1 ማለት ነው። x1 እና y1 ማለት እነዚህ ፖይንቶች እዚህ ጋር የተሰጡት ማለት ነው። ቺኛዋን ማን እንበላት? x1 እና y1 እንበላት ማለት ነው። በጣም አሪፍ። ሶ ምን እናደርጋለን አሁን? y minus 2 ይመጣል። x 1,2 ላይ ስለሆነ ፖይንቱ ያለ እኩል ይሆናል ስሎፑ ስንት ነው ይመጣልን? 11/2 ነው ይመጣልን። ሶሪ ሶ 11/2 into x minus 1 መጣ ማለት ነው። በጣም አሪፍ። ሶ ክሪስ ክሮስ እናድርገው። ይሄ ሶ ምን ይመጣል አሁን? 2 into y minus 2 እኩል ይሆናል 11 into x minus 1 ይመጣል ማለት ነው። ኦኬ ሶ ስንት ይመጣል ይሄ? 2y minus 4 እኩል ይሆናል 11x minus 11 ይመጣል። ወደዚህ ልሰደው። ሶ ስንት ይመጣል አሁን? 2y minus 11x አይደለ minus 4 plus 11 እኩል ይሆናል 0 ነው። ሶ እቺ ፓርት ትደመራለች 7 ትመጣለች። ሶ 2y minus 11x plus 7 እኩል ይሆናል 0 መጣ ማለት ነው። በጣም አሪፍ። ሶሪ በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እስኪ እንየው 2y minus 11x minus ኦኬ እነሱ እንትን አደረጉት 11 በኔጌቲቭ አባዙት። ሶ ኤክስ ብዙ ጊዜ ፖዚቲቭ ሆኖ ስለሚቀድም ማለት ሶ ምን አደረጓት? ይችን ወደ ግራ አምጣትና ምን አደረጓት? ይችን ሁሉንም በኔጌቲቭ አባዛው ምን ይመጣል አሁን? 11x minus 2y minus 7 እኩል ይሆናል 0 ይመጣል ማለት አንድ አይነት ናቸው። ምንም የተለየ ለውጥ የለውም። ስለዚህ ኤክስ ፖዚቲቭ ብዙ ጊዜ ኤክስ ፖዚቲቭ ከእኩል ይሆናል 0 ከተባለ ብዙ ጊዜ ኤክስ ፖዚቲቭ ስለሚሆን ማለት ነው እንጂ ይሄ ኮሬክት። በዚህ መልኩ ማስቀመጥም ይቻላል፣ ይሄን መልኩ ማስቀመጥ ይቻላል። ሶ መልሳችን ምን ይመጣል ማለት ነው? ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እንቀጥላለን። እሺ ሰባተኛ ምንድን ነው የሚለን?
a manufacturer wants to design an open box that has a square base ይላል። እሺ እንደ ፕሪዝም አይነት ታይፕ ነው ማለት ነው። and surface area ነው ቶታል ሰርፌስ ኤሪያው ማለት ነው። አሁን ምን መጣ ማለት ነው? ቶታል 10ኛ ክፍል ላይ ያለ ነው። ቶታል ሰርፌስ ኤሪያው ስንት መጣ? 75 መጣ ማለት ነው። what is the dimension of the height? የተጠየቀው ሃይቱ ስንት ነው ነው። ቤዙ ምንድነው? ስኩዌር ነው። what is the dimension of the height will produce box with maximum volume የሚለው። ኦኬ በጣም አሪፍ። ኦኬ አሁን ምን እናደርጋለን? ቲኤስኤ ምንድን ነበር ታስታውሳላችሁ? ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ ወይም ደግሞ ኤኤል እየተባለ ይጠራ የነበረው ማለት ነው። አሁን የተቀየረው በአዲሱ ካሪኩለም ፕላስ 2 ታይምስ ቤዝ ኤሪያ አይደለ? ይሄ አሁን 10ኛ ክፍል ላይ ያለው ያያችሁት። ግን አንደኛ ምን ይላል ከላይ? ኦፕን ቦክስ ይላል ከላይ ይታያችኋል። ኦፕን ቦክስ ከሆነ አንዱን ቤዝ ብቻ ነው የምንጠቀም። ከላይ ያለው ቤዝ ክፍት ይሆናል ማለት ነው። ስለዚህ እቺ ምን እያልኩ ነው? እቺኛዋ ሁለት የምትሏን እንተዋትና አንዷን ቤዝ ብቻ ስለሆነ የምንጠቀመው ለዚህኛው ምን ይመጣል አሁን ማለት ነው? ኤልኤስኤ ፕላስ ቤዝ ኤሪያ እኩል ይሆናል ስንት እናደርገዋለን? 75 እናደርገዋለን ማለት ነው። በጣም አሪፍ። ኤልኤስኤ ማለት ደግሞ ፒ ታይምስ ኤች ነው አይደል? ኤልኤስኤ ማለት ፒ ደግሞ ለስኩዌር ስለሆነ 4 ታይምስ ኤክስ ነው። ኤክሰርሳይዝ ብንወስደው ኤክስ ማለት ሳይድ ሌንግዝ ብለን እንወስደውና ሳይድ ሌንግዝ ነው ማለት ምን ይመጣል አሁን 4x ታይምስ h ፕላስ ቤዙ ኤክስ ስኩዌር ነው። ለምን ቤዙ ስኩዌር ከሆነ ኤሪያው ስኩዌር ነው። እኩል ይሆናል ስንት ይመጣል? 75 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ኢን ተርምስ ኦፍ h ላስቀምጠው እስኪ። ምን ይሆናል አሁን ይሄ ማለት 4x ታይምስ h እኩል ይሆናል 75 ማይነስ x ስኩዌር ይመጣል። ኦቨር 4x አስቀምጥ h እኩል ይሆናል ስንት ይመጣል? 75 ማይነስ x ስኩዌር ኦቨር 4x መጣ ማለት ነው። ኦኬ ከዛ ቮሊዩም እንዴት ነው የሚፈለገው? ቮሊዩም ማለት ቤዝ ኤሪያ ታይምስ ሃይት ነው አይደለ? ቤዝ ኤሪያ ደግሞ x ስኩዌር ነው ኢንቱ ሃይት ደግሞ ማለት እዚህ ጋር ላስቀምጣት ይችላል 75 ማይነስ x ስኩዌር ኦቨር 4x ይመጣል ማለት ነው። በጣም አሪፍ። አሁን ስንት ይመጣል ማለት ነው? ይሄ በአንዷ በኤክስ ጠፋ ይጣፋና ምን ይሆናል? 75 ኤክስ ማይነስ ኤክስ ኪዩብድ ይመጣል ኦቨር 4 ማለት ይሄ ቮሊዩም አዝ ፋንክሽን ኦፍ ኤክስ ማለት ነው። በጣም አሪፍ። ምንድነው ጥያቄው የሚለው አሁን what dimension of height will produce box with maximum volume። እዚህ ጋር ክሪቲካል ፖይንት ነው እየተፈለገ ያለው ማለት ነው። ክሪቲካል ፖይንት ደግሞ ምንድነው? v derivative of x equal ይሆናል 0 ነው እንፈልግ። ይሄ ደሪቬቲቭ ሲደረግ ስንት ይመጣል አሁን? that means 75 minus 3x square over 4 እኩል ይሆናል 0 እናድርገው። ኦቨር 1 አድርገን ክሪስክሮስ እናድርገው ስንት ይመጣል አሁን? 75 ማይነስ 3x square እኩል ይሆናል 0 ይመጣል ማለት ነው። በጣም አሪፍ። ስንት ይመጣ አሁን? that means 75 እኩል ይሆናል 3x square ነው። ይሄ ወደዛ ሲሄድ ኦር ከፈለግ x ስኩዌር እናስቀድምና x ስኩዌር is equal to ለ3 እናካፍለው 25 ነው። x እኩል ይሆናል 5 መጣ ማለት ነው። ያው ሳይድ ሌንግዝ ስለሆነ እያለየን ያለው ኔጌቲቭ 1 ሪሙቭ እናደርጋታለን ማለት ነው። በጣም አሪፍ። ከዛ በኋላ እቺ መስደየት እንተካለን ማለት ነው። h in terms of h ማክሲመም ሃይት እንዲመጣ what is the dimension of the height ስለሆነ የተፈለገው h እዚህ ጋር ያለችው ማለት ነው። እዚህ ጋር ያለችው ማለት በጣም አሪፍ። h አሁን ምንድን ነበር ያለው? h እኩል ይሆናል 75 ማይነስ x ስኩዌር ኦቨር 4x ነው አይደል የተባለው። አሁን x ታገኘን 5 አለኝ። አስገቡት እና ስናስገባው ምን ይሆናል? 75 ማይነስ 5 ስኩዌር ኦቨር 4 ታይምስ 5 ይመጣል ማለት ነው። በጣም አሪፍ። ስንት መጣ አሁን? 75 ሲቀነስ 25 ይመጣል ኦቨር 20 ይመጣል። ይሄ ስንት ይመጣል? 50 ኦቨር 20 ኤ በ0 በ0 5 ኦቨር 2 is equal to 2.5 መጣ ማለት። ስለዚህ h is equal to 2.5 ዩኒትስ ማለት ሴንቲሜትር ከሆነ ሴንቲሜትር፣ ሜትር ከሆነ ሜትር ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 2.5 ዩኒት የሚል ካለ እናያለን እስኪ። ዛንሰር ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን ተማሪዎች።
እንቀጥላለን። ኦኬ ስምንተኛ ምንድን ነው የሚለው what is the area of a region enclosed between ይልና ጻፈው ጥያቄውን f of x እኩል ይሆናል x ስኩዌር ማይነስ 4 ኦቨር ዘ ኢንተርቫል ኦን ዘ ኢንተርቫል 1 5 መጣ ማለት ይሄ 12ኛ ክፍል ላይ ያለ አፕሊኬሽን ኦፍ ኢንተግሬሽን ኤሪያ ለመፈለግ የምንጠቀመው ሶ እስኪ በዚህ ኢንተርቫል ፋንክሽኑ ምን ሊመስል ይችላል የሚለውን እስኪ ግራፉን እንሳለውና እንየው እስኪ ቼክ እናድርገው። ኦኬ ሶ ግራፉ ሲሳል it looks like this sorry ይሄኛው በጣም እየተንዳደደ መጣ ማለት ነው። እስኪ like this እናድርገውና ኦኬ ሶ here is the y axis here is the x axis ሶ እዚህ ጋር 0 0 አለ ወደዚህ 1 2 3 ግን which is minus እናድርገው ወደዚህ ፖዚቲቭ 1 2 3 4 5 እያለ ይቀጥላል። ወደ ታችም ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ጀስት ወደ ታች አንድ ስቴፕ ሊና ይሄ ኔጌቲቭ 5 እያለ ይቀጥላል። ወደ ላይ 1 2 3 4 ይቀጥላል። ሶ እንቀጥል ሶ ይሄኛው f of x is equal to x square minus 4 0 ስትሰጠው ስንት ይመጣል? የx ዋጋ when x is equal to 0 minus 4 ይመጣል አይደል? ሶ ግራፉ እዚህ ጋር ነው ያለ ማለት ተርን የሚያደርግባት ፖይንት እቺ ነች። y 0 ሲሆን ደግሞ x square minus 4 እኩል ይሆናል 0 ባደረገው ኢንተርሴፕትን ባረ ለማግኘት ማን ነው x ኢንተርሴፕትን ለማግኘት y 0 ማድረግ ነው። ሶ I think x is equal to plus or minus 2 ይመጣል። ቼክ አድርጉት። ሶ እዚህ ጋር አንደኛው እዚህ ጋር እና ሌላኛው ደግሞ እዚህ ጋር መጣ ማለት ነው። ኦኬ ሶ ግራፉን ሲሳላውን ስንት ይመጣል ማለት ነው። ከለሩን ቀይረን ላድርገውና በደንብ እንዲታያቸው። ሶ ግራፉ looks like this ማለት ነው። looks like this ማለት ነው። like this ማለት ነው። አያችሁት? yes ግራፉ እንደዚህ ይመጣል ማለት ነው። ያው አሳሳሉ አንደርስታንድ ታርኩኛላችሁ ብዬ አስባለሁ። ሶ በጣም አሪፍ። ሶ አሁን የተፈለገው ምንድነው ኦን ዘ ኢንተርቫል ኦን ዘ ኢንተርቫል 1.5 ማለት አንደኛው 1 እዚህ ጋር ነው ያለችው ሄሌቲስ ታያችኋለ። ሶ ሰምዌር እዚህ አካባቢ ክሮስ ያደርጋታል ማለት ነው። ሌላ ደግሞ 5 ማለት እዚህ አካባቢ ነው ያለ ማለት ነው። ሶ ይሄ ግራፍ እንዲከፍልና እዚህ አካባቢ ያለ ማለት ሶ ሪጅኑ ማለት ይሄ ነው ማለት ነው። የተፈለገው ኤሪያ ሪጅኑ ይሄ ነው ማለት ነው። ሶ የሆነ ፓርት ላይ ኔጌቲቭ ውስጥ አለ የሆነ ፓርት ላይ ደግሞ ፖዚቲቭ ውስጥ አለ። ለምሳሌ አሁን ሼር ያደረኩት ያለው ፖዚቲቭ ፓርት ነው። ይሄ ማለት ከሁለት ጀምሮ ወደ ላይ እስከ 5 ድረስ ማለት ነው። እዚህ ጋር ያለው ግን ምንድነው ኔጌቲቭ ነው። ስለዚህ ለሁለት ከፍለን መሄድ አለብን። ለምን ኤሪያ ኔጌቲቭ ስለማይሆን እዚህ ጋር ያለችው ለሁለት እንከፍላታለን ማለት። ስለዚህ አሁን ምን አደርጋለሁ? አሁን ቆየለው ላድርገውና በከለሩን ቀይረው። በጣም አሪፍ። ሶ እቺኛዋን እንደ ኤሪያዋ ልቁጠራት እዚህ ጋር ያለችው ምክንያቱም ኔጌቲቭ ስለሆነች ማለት ነው እቺ ኤሪያ። ይሄኛውን ደግሞ እንደ ኤሪያ ትቁጠሩ። ለምን ይሄ ፖዚቲቭ ነው። ሶ ኔጌቲቭ እና ፖዚቲቭ አንድ ላይ ስለማይደማመር ስለዚህ አሁን ኤሪያ ኦፍ ዘ ሪጅን ሲባል ዘ ኢንተግሬሽን ሶ ከኔጌቲቭ ማነው ሶሪ ከ1 እስከ 5 f of x dx ማለት ወደ ሁለት እንከፍለውና አንደኛ ከ1 እስከ ስንት ነው? ከ1 እስከ 2 f of x dx ፕላስ ከ2 እስከ 5 ደግሞ f of x dx እናደርጋለን። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ምን እናደርጋለን? ይሄ ማለት ከ1 እስከ 2 x ስኩዌር ማይነስ 4 dx ፕላስ ይሄኛውም ከ2 እስከ 5 x ስኩዌር ማይነስ 4 dx መጣ ማለት ነው። በጣም አሪፍ። ሶ ከዚህ በኋላ በጣም ሲምፕል ካልኩሌሽን መጠቀም። ሶ what is the integral of x ስኩዌር ማይነስ 4 dx ስንት ይመጣል? ይሄ በጣም ቀላል ስለሆነ ሶ ስንት ነው ማለት ያ የመጀመሪያው x ስኩዌሩ x ኪዩብ ኦቨር 3 ይመጣል። ያኛው ደግሞ ማይነስ 4x ጀነራሊ ምንድነው the integral of x n dx ማለት ምን ማለት ነው? x the power of n plus 1 over n plus 1 plus ኮንስታንት ነው። ሶ በዛ መሰረት x ስኩዌር ሲሆን 2 plus 1 3 ይመጣል ኦቨር 2 plus 1 3 ነው። ይሄኛው ቫልዩ ቁጥር የሌለበት ነው። ኮንስታንት c ከሆነ cx plus ኮንስታንት ሌላ ኮንስታንት c2 ሆኖ ስለሚወጣ እሱን በዛ ወርቅ እናደርገዋለን ማለት ነው። ሶ አሁን ይችላል ፋትና ምን ማለት እናደርጋለን ማለት ነው። ሶ ሪችኛው እንዳለ ይተቀመጣል። ሶ ለየብቻ ስንሰራው ምን ይመጣል? x cubed over 3 minus 4x የመጀመሪያው ከስንት ከ1 እስከ
2 ፕላስ ይሄኛው ደግሞ አሁንም ኤክስ ኪዩብ ኦቨር 3 ማይነስ 4x እናደርግና ይሄኛው ደግሞ ከ2 እስከ 5 እንሄዳለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ይችል ልተካ። አሁን 2 ስተካ ስንት ይመጣል? ከላይ ያለው ነው መጀመሪያ የምተካ። ሶ 2 ኪዩብ ማለት 8 ነው። 8 ኦቨር 3 ማይነስ 8 ይመጣል አይደል? 2 ሲተካበት 4 ሲባዛ 2። እሺ ይችኛው አንድ ነች። ሲቀነስ አንድ ደግሞ ሲተካ ስንት ነው? 1 ኦቨር 3 ማይነስ 4 ይመጣል ማለት ነው። ኦኬ ፕላስ ይሄኛው አሁን 5 ተካ 5 ኪዩብ ማለት 125 ነው። 125 ኦቨር 3 አይደለ? ሲቀነስ 20 ይመጣል። ትዘጋለች። ማይነስ ይሄኛው 2 ሲተካ ደግሞ ስንት ይመጣል? 8 ኦቨር 3 ማይነስ 8 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ከዚህ በኋላ ሲምፕል ካልኩሌሽን ነው የምንጠቀመው። ሶ መጀመሪያ ይሄን ፓርት እንጨርሰው እስኪ። ሶ ይሄ ማለት ስንት ይመጣል? አሁን 8 ኦቨር 3 ማይነስ 8 ማይነስ 1 ኦቨር 3 ፕላስ 4 ይመጣል ማለት ነው። ዘሴም ሽት እዚህ ጋር ምን ይመጣል? ይሄ 125 ኦቨር 3 ማይነስ 20 ማይነስ 8 ኦቨር 3 አይደለ? ፕላስ 8 ይመጣል ማለት ነው። ኦኬ ሶ ኔጌቲቭ ይሄኛው ስንት ይመጣል? ይሄ ፍራክሽኖች መደመር ይችላሉ። እዚህ ጋር ፍራክሽኖች መደመር ይችላሉ። ሶ 7 ኦቨር 3 ይመጣል። ሲቀነስ ስንት ነው? ይሄ ኔጌቲቭ 4 መጣ ማለት ነው አይደለ? ያ ኔጌቲቭ 8 ሲደመር 4 ማለት ነው። ሶ ስንት ይመጣል? ይሄ ኦቨር 1 አድርገን ክሪስ ክሮስ እናደርገው። ወደዚህ ልውሰደውና ክሪስ ክሮስ እና 7 ሲቀነስ 12 ኦቨር 3 ነው። ሶ ስንት ይመጣል? አሁን ይሄ ኔጌቲቭ 5 ኦቨር 3 ያያችሁ ኤሪያ ስለሆነ ግን ሜኪት ኔጌቲቭ እናደርገውና ኤሪያ ፖዚቲቭ ማለት ስላለበት መገልበጥ ስላለበት ሶ ስንት መጣ? አሁን ይሄ 5 ኦቨር 3 መጣ ማለት ነው። 5 ኦቨር 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ከዛ እንቀጥላለን። ሶ ስንቀንስ እዚህ ጋር ስንቀንስ ምናልባት ተሳስተን ከሆነ እሱን ቼክ እናድርግ። ልክ ነው። ሶ ፕላስ እናደርግና ከዚህ ፓርቲ ያለውን ጨረስን ማለት ይችላል ወሰድ። ከዚህ በኋላ እዚህ ጋር ያለው ደግሞ ስትመጣል 125 ሲቀነስ እዚህ ጋር ይሄና ይሄ ስለሚደመር 117 117 ኦቨር 3 ይመጣል አይደለ? 125 ሲቀነስ 8 117 ይመጣል። ሲቀነስ 12 መጣ። ለምን? ይሄው ኔጌቲቭ 20 ሲደመር 8 ኔጌቲቭ 12 ስለሚመጣ ማለት ነው። ሶ ይሄ ሲደመር ስንት ይመጣል? 122 የሚመጣ ይመስለኛል። 117 ሲደመር ያ 122 ስለዚህ 122 ኦቨር 3 ማይነስ 12 ኦቨር 1 አድርገው ስንት ይመጣል? አሁን ይሄ ሶ ፕላስ አድርገው ይሄኛውን 36 122 ሲቀነስ 36 ኦቨር 3 ይመጣል። ሶ ስንት ይመጣል? አሁን መቀነስ 122 ሲቀነስ 36 ኦኬ ከ12 6 እሺ አንድ ሆኗል። ከ11 8 እስቲ 86 ኦቨር 3 መጣ። በጣም አሪፍ። እሺ የዜሮ ቾይስ 86 ኦቨር 3 ያ 86 ኦቨር 3 ሳውንድ ሰሪስ ዲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ዘጠነኛ ምንድን ነው የሚለው? for 10 observations the sum was 120 and the sum of square was 1640 ነበር። 10 ኦብዘርቬሽኖች ወይ ደግሞ የ10 ኤክስፐሪመንት ሲሰራ ሰሙ 120 ነበረ። ሰም ኦፍ ስኩዌርስ ደግሞ እያንዳንዳቸው ስኩዌር ሰም ደግሞ ስንት ነው? 1640 ነበር። if one observation is 10 አንድ ኦብዘርቬሽን 10 ቢሆን እና ኮሬክት ቱ 20 ወደ 20 ተስተካከለ ማለት ነው። ሲን ምንድነው? the corrected standard deviation is ይላል። ኦኬ ሶ አሁን ይሄ በጣም ቀላል ኬዞችን ብቻ ማየት ነው። ለምሳሌ ከዚህ ተነስተ ምንድነው የምናደርገው? ሰሜሽን ማለት the summation of I start from 1 xi እስከ 10 ያለው ስንት ነበር? በመጀመሪያ 120 ነበር። አሁን ግን ወደ ሲስተካከል ግን that means new ስንት መጣ? ይሄ ማለት new summation of x ሶሪ እዚጋች x አታስፈልግም። I start from 1 up to xi 10 ድረስ ስንት ይመጣል? 130 መጣ። ለምን? 10 ተደመረበት። 10 ነበረ 10 ተደምሮበት 20 መጣ።
ይሄ ኒው ሰም ይሄ ትክክል ነው ማለት ነው። ኦብዘርቬሽናችን እሱ ትክክል ነው። ይሄ ማለት ምን ማለት ነው? ሌላ ይሄ ማለት ኒው ሚን ስንት ይመጣል ማለት ነው? ኒው ሚን ስንት መጣ ሆነ ማለት ይሄ ማለት ሰሜሽን ኦፍ አይ ስታርት ፍሮም 1 አፕ ቱ 10 ድረስ ኤክስ አይ ኦቨር 10 ነው የሚመጣ። ስንት ይመጣል? 130 ኦቨር 10 ስንት መጣ? 13 መጣ ማለት ነው። በጣም አሪፍ። ሚን ማለት ያው ደምሮ ለብዛቱ ማካፈል። ኦኬ ስኩዌራቸውስ ኦልዱ ስንት ነበር? ኦልዱ ማለት አይ ስታርት ፍሮም 1 አፕ ቱ 10 ድረስ ኤክስ አይ ስኩዌሩ ስንት ነበር? 1640 ነበር። 1640 አሁን ይኸውላችሁ በደንብ ይሁ ከዛ ከ1640 ከሚያመጡት ውስጥ አንዷ ማን ነበረች? 10 ነበረች አይደል? ይኸው በደንብ ይሁ 10 ነበረች አይደል? ስለዚህ ስኩዌሯ ስንት ነው? ስኩዌር እየተደረገ አለ። እያንዳንዱ ስኩዌር እየተደረገ አይደለም ይሄው። ስለዚህ ስኩዌሯ ስንት ነው? 100 ነው አይደል? የ10 ስኩዌር እሺ፣ ወደ 20 ተሸጋገረች። የ20 ስኩዌር ስንት ይመጣል? 400 ይመጣል አይደለ? ስለዚህ አሁን በመካከላቸው ያለው ዲፈረንስ ስኩዌር ስንት ይመጣል ማለት ነው? 300 ይመጣል ማለት ነው። 300 ይመጣል ማለት ነው። ይሄ ማለት ምን እያልኳችሁ ነው? ይሄ ኒው ስኩዌር ባላችሁ ስንት ነው? ኒው ልበልና አይ ስታርት ፍሮም 1 አፕ ቱ 10 ድረስ ኤክስ አይ ስኩዌር ስንት ይመጣል ማለት ነው? 1640 ላይ ስንት መደመር ማለት ነው? 300 መደመር ማለት ነው። ለምን በ20 እና በ10 በስኩዌራቸው ያለው ዲፈረንስ ይሄ ስንት ይመጣል? አሁን ይሄኛው ስንት ይመጣል? አሁን 1940 መጣ ማለት ነው። ይሄ ኒው ነው፣ ኒው ማለት ነው። ኦኬ ግልጽ ነው ተማሪዎች? በጣም አሪፍ። ኢችን አንደርስታንድ ካደረጋችሁልኝ በጣም ቀላል። ምንድነው አሁን አንድ ኬዝ አለ። ስታንዳርድ ዲቪዥን ሲባል መጀመሪያ ቫሪያንስ መፈለግ አለበት። ቫሪያንስ ለመፈለግ ከእያንዳንዱ ቫልዩ ላይ ሚኑን እየቀነስን ስኩዌር አድርገን ለብዛቱ ማካፈል ነው። ከዛ በኋላ ስታንዳርድ ዲቪዥን ማለት እሱን ስኩዌር ሩት ማስገባት። ሌላኛዋ ኬዝ ደግሞ አሁን በዚህ በተሰጠን ኬዝ ቫሪያንስ ምን ማድረግ እንችላለን? ቫሪያንስ ብለን ቫሪያንስ ማለት ዘ ሰሜሽን ኦፍ ኤክስ አይ ስኩዌር ኦቨር ኤን አይ ስታርት አይ ስታርት ፍሮም 1 አፕ ቱ 10 ድረስ ኦቨር 10 ማለት ነው ይችላል። እዚህ ጋር ኦቨር 10 ማይነስ ዘ ሰሜሽን ኦፍ ኤክስ አይ ኦቨር ኤን አይ ስታርት ፍሮም 1 አፕ ቱ 10 ድረስ ስኩዌር ማድረግ እንችላለን። በጣም አሪፍ። ይሄ ምንድነው? ይሄ ኒው ነው። የኒው ማለት ሶሪ ችግኛዋ ጽሁፍ ኒው ለማለት ነው እዚህ ጋር ያለችው። አሁን ምን መጣ? ይሄኛው ስንት ነው ይመጣል? 1940 ነው። አሁን ምንድነው? ቫሪያንስ ነው እየፈለኩ ያለው። ሲቀነስ ይሄኛው ደግሞ ስንት ይመጣል? 13 ኦቨር 10 ነው አይደለ? ስለዚህ ግልጽ ነው ተማሪዎች? ኦቨር ይሄኛው 10 አለ። እሺ ሲቀነስ ይሄ ደግሞ 1300 130 ኦቨር 10 ነው አይደለም የሚሆነው። እቺኛዋ ከዛ እቺኛዋ ለብቻ ስኩዌር እናደርጋለን። ይቺ አንድ ቫልዩ ስለሆነች ማለት ነው። ኦኬ በጣም አሪፍ። 3 ይመጣል። ይሄ 194 ሲቀነስ ይሄኛው በዚህ ይጣፋል። 13 ስኩዌር 169 መጣ። ይሄ ምንድነው? ይሄ ቫሪያንስ ነው። ቫሪያንስ ማለት ነው። ቫሪያንስ ልና አሁን ይሄ ቫሪያንስ እኩል ይሆናል ስንት ይመጣል? 25 ይመጣል። ቸጋር ከ194 ላይ 69 ስንቀነስ ከዚህ በኋላ ስታንዳርድ ዲቪዥን ወይም ደግሞ ኤስዲ ማለት ዘ ስኩዌር ሩት ኦፍ ቫሪያንስ ስለሆነ ስንት ይመጣል? ዘ ስኩዌር ሩት ኦፍ 25 እኩል ይሆናል ስንት መጣ? 5 መጣ ማለት ነው። ስለዚህ ኤስዲ እኩል ይሆናል 5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ነው ትልቁ ጌሙ የምንጫወተው። እዚህ ጋር ነው በመካከላችሁ ቫልዩ ስትጨመር የምንጨምራትን ቫልዩ ካወቅ ሌላው እጅግ በጣም ቀላል ነው። ሶዝ አንሰሪስ ይሄ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ አስረኛ ምንድን ነው የሚለው? what the coefficient of quartile range for the data ነው የሚለን። coefficient of quartile range ማለት ምን ማለት ነው የሚለው እንፈልግ። CQR የሚባለው ነው። ምን ማለት ነው? Q3 minus Q1 over Q3 plus Q1 ማለት ነው። መጀመሪያ እቺን መፈለጋለን። እቺን ለማግኘት ምን እንጠቀማለን? የመጀመሪያው ስቴፓችን መጀመሪያ ዳታውን እዚህ ጋር ልክ አሁን የመጻፋችሁን ቀጥታ ያመጣሁት ነው። ዳታውን ምን ማድረግ አለበት? አሬንጅ ማድረግ ነው። ፎር አንግሩፕ ለሆነ ዳታ ማለት ነው። ዳታውን አሬንጅ እናደርጋለን።
ዛት ሚንስ በቅደም ተከተል ከትንሽ ወደ ትልቅ እናስቀምጠዋለን። ከዛ በኋላ ኪው ስሪን እና ኪው ዋንን ኢቭን ነው ወይስ ኦድ ነው የምትለውን ልክ እዚህ በምታዩት ከለየን በኋላ ማስቀመጥ ማለት ነው። ኦኬ ስለዚህ እስኪ እናስቀምጠው። እስኪ በጣም አሪፍ። እሺ ያው ጋይ ስናስቀምጠው ዳታውን አሁን ምንድነው የሚሆነው? ትንሹ ማን ነው ከዚህ ውስጥ? ትንሹ አይ ቲንክ በቀይ ያጠፋሁት በደንብ ከለሩን ለቀየር ላድርገውና በደንብ ክሊር የሚታየን ትንሹ ቁጥር ማን ነው እዚህ ጋር የሚታየኝ? አይ ቲንክ አምስት ይታየኛል። ትንሿ ቁጥር 5 ነች። እሺ ከ5 ልጀምር ኮማ ከዛ 6 አለች። እሺ 6 ከዛ ስንት አለ? አይ ቲንክ 7 እየታየኝ ነው። ከዛም 8 እየታየኝ ነው። ይሄው 7 አለ 8 አለ። እሺ ከዛ 6ንና 5ንም ማጥፋቸው እንዲታየኝ ማለት ሌላው። ከዛ ስንት ይመጣል? 13 እየታየኝ ነው። ቀጣይ 13 ከዛ 15 አለ 13 ማለት ኢሊቲዝ። ቀጣይ ደግሞ 15 ማለት ኢሊቲዝ። ቀጣይ ማን ነው የሚሆነው? 20 ይታየኛል። እሺ 20 ይኸው 20 እዚህ ጋር አለ። ከዛ 26 24 ከዛ 23 ከዛ 24 እና 26 ማለት ነው። ይሄን አሬንጅ አድርጌ ካስቀመጥኩ በኋላ መጀመሪያ ምንድነው እንቁጠረው። ስንት ይመጣል? ይሄ is it even or odd የሚለው በደንብ እንለየው። እስኪ 1 2 3 4 5 6 7 8 9 10 ኢቭን ነው ማለት ነው። ኢቭን ኦብዘርቬሽን ነው። ኢቭን ከሆነ ምን አይነት ነው ኪውኬ ማለት የሚፈልገው? ኪውኬ ፎር አንግሩፕድ ዳታ ኪውኬ ማለት ኪው3 እና ኪው1 መፈለግ ስላለብኝ ማለት ነው። ስለዚህ ምን ይሆናል? kn over 4 ፕላስ kn over 4 ፕላስ 1 ኦቨር ዘ ሆል 2 እዝ ማለት ነው። ይሄኛው ደረጃ ላይ ያለው ማለት ነው። በጣም አሪፍ። አሁን ኤን ምንድነው? ኤን ኦብዘርቬሽን ነው። አጠቃላይ 10 ነው። 10 ኦብዘርቬሽን ነው ያለን። ኬ ደግሞ ይኸው ኬ 1 ሲሆን 1 ይሆናል፣ 3 ሲሆን 3 ይሆናል። በጣም አሪፍ። አሁን ምን ማለት ነው? ኪው1 ስንት ይመጣል? አሁን በዚህ ማለት ኪው1 ማለት የኬ 1 ትመጣለች። 10 ይመጣል። 10 ኦቨር 4 ፕላስ 10 ኦቨር 4 ፕላስ 1 አይደለም የሚሆነው ኦቨር ዘ ሆል 2 እዚህ ይመጣል። ስንት መጣ ማለት ነው? 10 ኦቨር 4 ፕላስ 10 ኦቨር 4 20 ኦቨር 4 ነው። 5 ይመጣል። 5 ሲደመር 1 6 ነው። 6 ኦቨር 2 ማለት 3 ነው። ስለዚህ ሰርድ ማለት ነው። ሰርድ ማለት ነው። ግልጽ ነው ተማሪዎች? ያ ይሄ ሰርድ ማለት ኪው1 ነው። ስንት መጣ? አንደኛ፣ ሁለተኛ፣ ሶስተኛ። 3 ማን መጣች? 7 መጣች ማለት ነው። በጣም አሪፍ። እሺ ከዛ ኪው3 ስንት ይመጣል? ኪው3 ደግሞ ማለት በኬ ቦታ 3 ትገባለች እዚህ ጋር ማለት ነው። ቀደም አንድ ስለነበረ ለውጥ አልነበረው። 3 ታይምስ 10 ስንት ይመጣል? 30 ማለት ነው። ስለዚህ ስንት ይመጣል አሁን? 30 ኦቨር 4 ሲደመር 30 ኦቨር 4 የዚህኛው ፓርት ማለት ነው። ሲደመር 1 አይደለ? ሲካፈል ዘ ሆል 2 እዚህ ይመጣል። ስንተኛ? 60 ይመጣል። 60 ሲካፈል ለ4 15 ሲደመር 1 16 16 ሲካፈል ለ2 8 ነው። ኤይትዝ ተርም ማለት ነው። ኤይትዝ ተርም ማለት የትኛው? እዚህ ጋር 3 ብለናል። 4 5 6 7 8 ይኸው 8ኛው ተርም ማለት ነው 23 ነው ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል? 23 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አሁን ከዚህ በኋላ ሲኪው ኢንተርኳርታይል አንድ የተባለው ኮኤፊሺየንት ኦፍ ሬንጅ ነው። ሲኪውአር ማለት ነው። ኮኤፊሺየንት ስንት ይመጣል? አሁን ይሄ ኪው3 ማይነስ ኪው1 ኦቨር ኪው3 ፕላስ ኪው1 ነው መጠቀም። ስለዚህ 23 ሲቀነስ 7 ኦቨር 23 ሲደመር 7 ይመጣል። ይሄ ስንት ይመጣል? 16 ይመጣል። ይሄኛው ደግሞ 30 ይመጣል ማለት ነው። ሜቢ ከተቃለለ በሁለት ስንት ነው? 8 በ2 15 ይመጣል። በጣም አሪፍ በጣም አሪፍ። እሺ 7 አላቃለሉትም እንዳላስቀመጡት ማለት ነው። 10ኛ ዲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ 11ኛ ምንድን ነው የሚለን? ፎር ዘ ዳታ ሴት ሌላ
4 8 10 12 8 9 ነው። ዘ ሚን ዲቪዬሽን ፍሮም ዘ ሚዲያን። ኦኬ ሶ ይሄም 11ኛ ክፍል ላይ ነው። ሶ መጀመሪያ ምን ማድረግ አለብን? ይሄኛው የመጀመሪያው ስራችን እዚህ ጋር እንደምታዩት ዳታውን አሬንጅ ማድረግ አለበት። ሶ ከትንሽ ወደ ትልቅ እናስቀምጠው። እስኪ ስንት ይመጣል አሁን ይሄ? ሶ ትንሹ አይ ቲንክ 4 ነው። እሺ በቀይ ልጻፈው ልክ እንደቀደሙ ከላይ እንዳለው በደንብ እንዲታየን 4ን አጠፋው። እሺ ስንት ቀረ? ከዛ አይ ቲንክ 4 8 እሺ 8 ከዛ 9 አለ። ያው 9 ከዛ ጠፋ 10 እና 12 መጣ። ኦኬ ሶ አሬንጅ አደረገው። ሶ ሚዲያን አሁን ኔክስት ምንድነው? ሚዲያን ልፈልግ። ሚዲያን ለመፈለግ ምንድነው የምናደርገው? የመጀመሪያው ስራችን ፎር አን ግሩፕ ዳታ ሚዲያን እንደምን እንፈልግ። አሬንጅ ካደረግነው በኋላ ኢቭን ነው ኦድ ነው የሚለው። ሶ 1 2 3 4 5 6 ኢቭን ነው። ሶ መሃል ላይ ያሉትን እናስቀርና ሁለቱን እዚህ ጋር ያሉትን ወስድና ሶ ሚዲያን እኩል ይሆናል ስንት ነው? 8 ሲደመር 9 ሲካፈል ለ2 17 ሲካፈል ለ2 ስንት ነው? 8.5 መጣ ማለት ነው። 8.5 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ከዚህ በኋላ ዘ ሚን ዲቪዬሽን ፍሮም ዘ ሚዲያን ከሆነ ከእያንዳንዱ ቫልዩ ላይ ምን እናደርጋለን? ሚዲያኑን እንቀንሳለን ማለት ነው። ከዛ እንደምረዋለን። ስለዚህ ምን ይሆናል? እዚህ ኳል ስንልና ሶሊድ ቫልዩ እያደረግን ማለት 4 ሲቀነስ 8.5 ሲደመር 2 ስለሆነ 2 8 ከሆነ 2 ጊዜ ከመጽፈው 2 ታይምስ ልበልና 8 ሲቀነስ 8.5 ሲደመር ከዛ ቀለለው አብሶሉት ቫልዩ 9 ሲቀነስ 8.5 ሲደመር ከዛ 10 ሲቀነስ 8.5 ሲደመር 12 ሶሊድ ጋር ሲቀነስ 8.5 እናደርጋለን ማለት ነው። ኦቨር ዘ ሆል ለብዛት ኦብዘርቬሽን ስንት ነው? 6 እናደርጋለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። 3 ስንት ይመጣል? ይሄ 4.5 ሲደመር ይሄኛው ፓርት ማለት ነው 2 ታይምስ ይሄኛው 0.5 አይደል የሚመጣው? ያ ሲደመር ይሄኛው 0.5 ሲደመር ይሄኛው 10 ላይ 8.5 1.5 ሲደመር ይሄኛው ከ12 ላይ 8.5 3.5 ይመጣል። ሲካፈል ዘሆል ስንት ለ6 ማለት ነው። በጣም አሪፍ። እሺ እሱ አሁን ይሄ ስንት ይመጣል? 1 ይመጣል። ይሄኛው ፓርት ማለት ነው 2 ሲባዛ በ0.5 1 ነው። 0.5 ሲደመር 1.5 ደግሞ ይሄ 2 ይመጣል። ሰው ስም እናደርጋለን 4.5 ሲደመር 1 ሲደመር እዚህ ጋር ያለው 2 ሲደመር 3.5 ሲካፈል ለ6 ማለት ነው። እየቀለለ መሄድ መቻል አለበት። ኦኬ ሶ 4.5 እና 3.5 ስንት ይመጣል? 8 ይመጣል። ስለዚህ 8 ሲደመር 1 ሲደመር 2 11 ይመጣል። ሶ 11 ኦቨር 6 ይመጣል ማለት ነው። ሶ አሁን 11 ኦቨር 6ን እናካፍለውና እዛ ከተሰጡት ነጥቦች ውስጥ የትኛው በትክክል ይመጣል የሚለውን ደግሞ በጣም አለ። ኦኬ ሶ አሁን ስንት ይመጣል ማለት ነው ስናካፍለው? 11። እሺ ግልጽ ነው ተማሪዎች? 11 ሲካፈል ለ6 ስንት ይመጣል? ሶ በካልኩሌተር ሳካፈለው ጊዜ ለመቆጠብ 1.8 3 ያለ ይቀጥላል። 1.883 ሶ እስኪ ቾይሶችን እናያቸው። ኦኬ 1.66 8.52 1.56 ዌር ዊ ዱ ሚስቴክ የት ጋር ነው ስህተቱን የሰራነው? አካሄዱ የኮንሴፕት ችግር የለብንም። መጀመሪያ ሚዲያኑን እንፈልጋለን። ከዛ በኋላ ከእያንዳንዱ ቫልዩ ላይ ሚዲያኑን እንቀንሳለን። ከዛ ደምረን ለብዛቱ እናካፍላለን። በቃ ሜቢ እዚህ አካባቢ ስንቀንስ ተሳስተን ከሆነ እስኪ ይሄን ቪዲዮ ያያችሁ ያላችሁ ካለ እዚህ አካባቢ ነው መርግጠኛ ስህተት ካለ የሚኖረው እሱ ላይ እስኪ ኮሜንት አድርጉበት። ኦኬ ምናልባት እንጂ ኮንሴፕት ችግር እዚህ ጋር ብዙም እየታየኝ አይደለም። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ ሶ 12ኛ ምንድነው የሚለን? 12ኛ the mean and the standard deviation of the income of two companies are given below ነው የሚለን። በጣም አሪፍ። እሺ ሶ ከዚህ ጋር ምን ቫልዩ መውሰድ አለብን? እስኪ ካምፓኒ ኤ እና ካምፓኒ ቢ የሚል ተሰጥቶናል። እሺ ከዛ የምንወስዳቸው ነገሮች አሉ። ሶ መጀመሪያ ኮኤፊሺየንት ኦፍ ቫሪዬሽን መውሰድ። ኮኤፊሺየንት ኦፍ ቫሪዬሽን ማለት ምን ማለት ነው? ከዚህ የምንሰጠው ለምሳሌ ካምፓኒ ኤ አቬሬጁ ወይም ደግሞ ቫሪያንስ ማነው ሚኑ 8000 ነው። ስታንዳርድ ዴቪዬሽኑ ግን 160 ነው። ኦኬ ዋትስ ኮኤፊሺየንት ኦፍ ቫሪዬሽን ለኤ ካምፓኒ ለኤ
ሲቪ 12ኛ ክፍል የተማራችሁት ማለት ነው። ምን ማለት ነው? ስታንዳርድ ዲቪዬሽን ኦቨር ሚን ወይም ደግሞ አቬሬጅ ታይምስ 100% ነው ማለት ነው። ምን ማለት ነው? ይሄ 160 ኦቨር 8000 ሲባዛ በ100 ማለት ነው። 20 በ20 ይጠፋል። እዚህ አንዷ 0 በአንዷ 0 ትጠፋለች። ስንት ነው? 16 ኦቨር 2 8 እኩል ይሆናል 2% ማለት ነው። ኦኬ ሲቪ ፎር ኤ ስንት መጣ? 2% መጣ ማለት ነው። እሺ ዋት አባውት ፎር ቢ? ፎር ቢ ደግሞ ስንት ይመጣል? ኦኬ ሲቪ ኮኤፊሺየንት ኦፍ ቫሪዬሽን ማለት ስንት መጣ? 120 ኦቨር ስንት ነው? 5000 አይደለ? ያው 5000 ሲባዛ በ100% ማለት ነው። 20 በ20 ይጠፋል። ይሄ በዚህ ይጠፋል። 12 ሲከፈል 5% ይመጣል። አይ ቲንክ ስንት ነው? 2.4% ይመጣል ሲከፈል። ስለዚህ አሁን ኮምፔር ነው። ትልቅ ኮኤፊሺየንት ኦፍ ቫሪዬሽን ያለው ማለት ምን ማለት ነው? ኢንተርፕሪቴሽኑ ሲተረጎም ትንሽ ኮኤፊሺየንት ኦፍ ቫሪዬሽን ማለት ምን ማለት ነው? አሁን ለኤ ስንት ነው ይመጣል? ለኤ ሲቪ ስንት መጣ? 2% መጣ። ለቢ ሲቪ ስንት መጣ? 2.4% ማለት ይሄ ማለት ምን ማለት ናቸው? ኮኤፊሺየንት ኦፍ ቫሪዬሽን ሎ ሆነ ማለት በጣም ኮንሲስተንት ነው ማለት ነው። which is almost around ሚኑ አካባቢ ላይ ነው። በጣም ሞር ስቴብል ነው ማለት ነው። ኮንሲስተንስ ነው አራውንድ ዘሚን ላይ ነው ያለው የካምፓኒው አጠቃላይ እንትኑ ነው። ይሄኛው ደግሞ ሞር ቫሪያብል ነው። ዋይድ ስፕሬድ ነው። ሞር ቫሪ ያደርጋል። ኮንሲስተንሲው በጣም የለውም። አንድ ከፍ ይላል፣ አንድ ዝቅ ይላል አይነት ታይፕ ኢንተርፕሪቴሽን ይሰጣል። ምክንያቱም ኮኤፊሺየንት ኦፍ ቫሪዬሽን ሃይ ከሆነ በጣም ቫሪያብል ነው ማለት በጣም ዋይድ ስፕሬድ ያለው ከሚኑ አራውንድ ከሚኑ በጣም የራቀ በጣም ትልቅ የሆነ በጣም ትንሽ የሆነ አይነት ታይፕ ያለው ነው። በዚህ መስሉ እንያቸው እስኪ። ምንድነው which one of the following is true about the two companies ነው የሚለው። ኤ ካምፓኒ ኤ has more variable income than ካምፓኒ ቢ። ይሄ ፎልስ ነው። ለምን ካምፓኒ ኤ ምንድነው ይመጣል? ሎ አይደል ይመጣል። ይሄ ሊሆን አይችልም። እሺ ቢ ደግሞ ካምፓኒ ቢ has more consistency። ይሄም አይሆን። more consistency የሚሆነው ሎ ሲቪ ያለው ወይም ደግሞ ኮኤፊሺየንት ኦፍ ቫሪዬሽን ያለው ነው። እሱም ካምፓኒ ኤ ነው። እሺ it is not impossible to compare the two variables of the data ነው። በዚህ ባለን ዳታ ኮምፔር ማድረግ እንችላለን። ምንም ችግር የለብንም። አሁን በተሰጠን ባለችን ማለት እሺ ዲ ምንድነው የሚለን? ካምፓኒ ቢ has more variable data than yes። ይሄ ነው በጣም ሞር ቫሪ ያደርጋል። ቅድም ምን ብለን እንዳልነው ኮኤፊሺየንት ኦፍ ቫሪዬሽኑ ሃይ በሆነ ቁጥር በጣም ሞር ቫሪያብል የሆነ ኢንካም አለው ማለት በጣም ትልቅ የሆነ ወይ በጣም ትንሽ የሆነ ወደሚለው ስለሚደርስ ወዛ አንሰሪዝ ዲ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። ኦኬ 13ኛ ምንድነው የሚለን? ሪሰርቸር wants to ensure that students from the different colleges at አዲስ አበባ ዩኒቨርሲቲ ላይክ ኢንጂነሪንግ ኮሌጅ አለ፣ ቢዝነስ ኮሌጅ፣ ኢኮኖሚክስ ኮሌጅ አለ፣ ሶሻል ሳይንስ ኮሌጅ አለ are proportionally represented in a survey about online learning ነው። okay which technique is most appropriate ነው የሚለው። okay አሁን እያንዳንዱ ተርም መለየት ያስፈልጋል። አሁን ለምሳሌ 10,000 ተማሪው ላይ ነው የሆነው ብለን እንውሰድና 1000 ተማሪ ላይ ከሁሉም ኮሌጆች አጠቃላይ 1000 ነው ስቱደንት ነው ሴሌክት አድርጎ 100 ነው ከ1000 ተማሪዎች 100 ነው ሴሌክት ያደረገው እና እንዴት ነው ፕሮፖርሽናሊ ከእያንዳንዱ ኮሌጅ አሳይን አድርጎ ለዚህ ለሰርቬይ ሪፕሬዘንት ማድረግ የሚቻል የሚለው ብንወስድ አሁን ለምሳሌ ሲምፕል ኤ ሲስተም ሲምፕል ራንደም ሳምፕሊንግ የሚባለው ምንድነው? እያንዳንዱ ሰው እኩል ቻንስ አለው ነው አይደለ? ስለዚህ አሁን አስቡት ኢንጂነሪንግ ላይ የሆነ ተማሪ አለ፣ ቢዝነስ እና ኢኮኖሚክስ ላይ የሆነ ተማሪ አለ፣ ሶሻል ሳይንስ ላይ የሆነ ተማሪ አለ። ስለዚህ እያንዳንዱ ላይ ሁሉም ቻንስ አለው ማለት በጣም ከባድ ነው። የሆነ ኢንጂነሪንግ ኮሌጅ ላይ የሆነ ብዙ ተማሪ ሪፕሬዘንት ሊያደርግ ይችላል። ምክንያቱም ራንደም ሰው ነው የሆነ ሴሌክት የሚያደርገው አፕሮፕሪየት ሊሆንልን አይችልም። ከዚህ ጋር ልክ ከዚህ ላይ ዴፊኒሽናቸውን እዚህ ጋር እንደምታዩት ማለት ነው። ስለዚህ አሁን ሲምፕል ራንደም ሳምፕሊንግ which is impossible አፕሮፕሪየት አይደለም ለዚህ። ምክንያቱም እዚህ ጋር መጀመሪያም ሂንት ሰጥቶናል። ከኢንጂነሪንግ ከቢዝነስ እና ከሶሻል የሚል ካታጎሪ ሰጥቶናል።
አት ሴም ታይም ሲስተማቲክ ሳምፕሊንግም ሊሆን አይችልም። ሲስተማቲክ ሳምፕሊንግ እንዴት ነው የምናደርገው? የሆነ በመጀመሪያ በኢንተርቫል እንከፍለዋለን። ለምሳሌ 1000 ተማሪ ከሆነ የሚወስደው ሰውየው ለ10 ግሩፕ ወይም ደግሞ ለ100 ግሩፕ ብናደርገው ወይ ደግሞ ለ10 ኢንተርቫል እናስቀምጠውና ወይም ደግሞ ለ100 አስቡት፣ ለ100 አድርጉትና ለምሳሌ 1000 ከሆነ ልጻፈው እዚህ ጋር 1000 ተማሪ ነው የሚወስደው ሰርቭ ያደርገው ማለት ነው። እና በሆነ ኢንተርቫል ለምሳሌ በመቶ ቢወስደው በመቶ ኢንተርቫል ለምሳሌ የመጀመሪያዋን 5ኛውን ስቱደንት ቢወስድ ሰው ቀጣይ ምንድነው 105፣ ቀጣይ ምንድነው 205፣ ቀጣይ ምንድነው 305 እያለ እስከ 1000 ድረስ ይሄዳል ማለት ነው። በመቶ ኢንተርቫል ከሆነ የሚሄደው ሰው እዚህ ጋር አሁን it's very difficult to determine እያንዳንዱ የኮሌጅ ተማሪ አፕሮፕሪየትሊ አሳይን መደረጉና ሪፕሬዘንት መደረጉን አሁን ለመወሰን በጣም ያስቸግራል። ስለዚህ ኦልሞስት ኤ እና ቢ የመሆን እድላቸው በጣም ጠባብ ነው ማለት ነው። ኦኬ ሶ ሌላኛው ስትራቲፋይድ ራንደም ሳምፕሊንግ ይሄ በትክክል ለዚህ አሳይን ደግሞ ለዚህ ሰርቬይ በትክክል ሊሆን የሚችልም እና በጣም ቤስት የሚሆነው የአፕሮፕሪየት ሜተድ ይሄኛው ነው። ለምን ስትራቲፋይድ ራንደም ሳምፕሊንግ በራሱ ምንድነው መጀመሪያ ግሩፕ ነው የሚያደርገው ወይም ደግሞ ካታጎሪ ይሰጠዋል። የሆነ ግሩፕ ያደርገውና ከዛ ከእያንዳንዱ ግሩፕ ላይ ኢኳሊ ወይም ደግሞ ፕሮፖርሽናሊ ሪፕሬዘንት የሚደረጉ ሰዎችን የሚያወጣበት ማለት ነው። ይሄ በጣም ቀላል ነው። ስለዚህ በትክክል ለዚህ ሰርቬይ እዚህ ጋር እንደምታዩት ግሩፕ ሲባል ለምሳሌ ኢንጂነሪንግ የሆነ ግሩፕ አለ፣ ቢዝነስ ኤንድ ኢኮኖሚክስ የሆነ ግሩፕ አለ፣ ሶሻል ሳይንስ የሆነ ግሩፕ አለ ማለት ነው። ስለዚህ በትክክል ለዚህ ሪፕሬዘንቴሽን ትክክል አሳይን ሊያደርግልን የሚችለው የሳምፕሊንግ ሜቶዱ ስትራቲፋይድ ራንደም ሳምፕሊንግ ብለን መልስ መስጠት እንችላለን። ሶ ዘ አንሰር ኢዝ ሲ መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን። እሺ 14ኛ ምንድን ነው የሚለን? what is the solution set of the inequality ነው የሚለን። ሶ ይሄ 10ኛ ክፍል ላይ ያለ ይመስለኛል 10 ወር 9 አካባቢ ማለት ነው። ሶ x over x minus 3 less than or equals to 2 ነው የሚለን። ሶ ይህን መጀመሪያ ወደ ራሽናል ፎርም እናስቀምጠው። ይሄ ማለት p of x over q of x less than or equals to 0 or ከፈለግን ደግሞ q of x over p of x over q of x greater than or equal to 4 እናስቀምጠው በመጀመሪያ። ይሄ ማለት ምን ማለት ነው? ይችን ወደዚህ እንውሰዳት ማለት ነው። ሶ ምን ይሆናል አሁን ይሄ x over x minus 3 minus 2 less than or equals to 0 ነው። ሶ ኦቨር ዋር እናርግና ይችን እንውሰዳት። ሶ ስንት ይመጣል አሁን ይሄ ስናደርገው x minus 2 into x minus 3 over x minus 3 less than or equals to 0 ማለት ነው። በጣም አሪፍ። ሶ ሲገባ ስንት ይመጣል አሁን x minus 2x plus 6 ይመጣል አይደለ? ያ ኦቨር እሺ x minus 3 less than or equals to 0 ነው። ሶ ይሄ ስንት ይመጣል? minus x minus I think plus 6 መሰለኝ plus 6 ሶሪ፣ ምክንያቱም x minus 2x minus x ነው ኦቨር እሺ ከዛ x minus 3 less than or equals to 0 ነው። እንደው ይሄኛውም እንደዚህ ብዬ መጻፍ እችላለሁ። በነገራችን ላይ ሞር አሁን ወደ ሳይን ቻርት ልወስደው ስለሆነ ማለት ነው። ኔጌቲቭ ባረግ እዚህ ጋር ምን ይሆናል? x minus 6 ይሆናል አይደለ? ኦቨር x minus 3 less than or equals to 0 ነው። በኔጌቲቭ ባባዛውና ይሄን ባጠፋው ስንት ይመጣል አሁን ይሄ x minus 6 ኦቨር x minus 3 greater than or equals to 0 መጣ ማለት ሳይን ይቀየራል በኔጌቲቭ ሲባዛ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ በኋላማ በጣም ቀላል ነው ማለት ነው። ሶ አሁን ሁለቱን 0 የሚያደርጓቸው ማለት ነው። አንደኛው 3 አለ እዚህ ጋር፣ ሌላኛው ደግሞ 6 አለ እዚህ ጋር ማለት ነው። ስለዚህ 3 አለ 6 አለ ሳይን ቻርት ልሰራ ስለሆነ ሶ የመጀመሪያው x minus 3 ነው x minus 6 ልውሰድ ሶ እስከ 6 ድረስ ምንድነው የሚሆነው? ኔጌቲቭ ነው የሚሆነው ሳይን ቻርት ሩል ማለት ነው። ከ6 በላይ ሲሆን ደግሞ ፖዚቲቭ ይሆናል። በሴም ሴት x minus 3 ደግሞ እስከ 3 ድረስ 0 ነው የሚሆነው። ከ3 በታች 0 ማለት ነው ኔጌቲቭ ነው። 3 ላይ 0 ይመጣል። ከ3 በላይ ሲሆን ምንድነው? ፖዚቲቭ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ይሄ ሲካፈል ስንት ይመጣል? ይሄ ሲካፈል ላይ ስንት ይመጣል? አሁን that means x minus 6 over x minus 3 ማለት ነው። ኔጌቲቭ ዲቫይድድ ባይ ኔጌቲቭ which is positive ይመጣል። ይሄኛው undefined ማለት ነው፣ አይቻልም። ለምን? ኔጌቲቭ ዲቫይድ ባይ 0 በ0 ማካፈል ስለማይቻል ማለት ነው። ይሄኛው ግን ኔጌቲቭ ይመጣል።
ኔጌቲቭ ዲቫይድ ባይ ፖዘቲቭ ማለት ነው። ይሄ 0 ዲቫይድ ባይ ፖዘቲቭ 0 ይመጣል። እሺ ከዛ ፖዘቲቭ ዲቫይድ ባይ ፖዘቲቭ ይመጣል ማለት ነው። ኦኬ ሶ አሁን ግሬተር ዛን ኦር ኢዝ ኢኳል ቱ 0 የሆነበትን ኢንተርቫል ስንወስደው ስንት ይመጣል? አሁን አንደኛ ግሬተር ዛን ኦር ኢዝ ኢኳል ቱ 0 ከኔጌቲቭ ኢንፊኒቲ አፕቱ ግን ስንት 3 ግን 3ን አይጨምርም ኦልሬዲ እንትን ስላለ ማለት ነው። ሌላኛው ደግሞ ዩኒየን እንልና ግሬተር ዛን ኦር ኢዝ ኢኳል ቱ 0 ሲሆን 0ን ይጨምራል 6 አፕቱ ፖዘቲቭ ኢንፊኒቲ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ሶ እቺን የያዛችሁ ወይስ እስኪ እንፈልግ እስኪ ቾይስ አይ ቲንክ ያ ሶ አንሰር ዲ ማነው ሲ መጣ ማለት ነው። በጣም አሪፍ አንሰሪስ ሲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 15ኛ ምንድን ነው የሚለን? ዲያሪ ፋርመር ኢን አዲስ አበባ ዋንትስ ቱ ሚክስ ቱ ታይፕስ ኦፍ ፊድ ይላል። ፊድ ኤ እና ፊድ ቢ ነው የሚለን። እሺ በጣም አሪፍ። ሌላ ቱ ሚኒማይዝ ዘ ኮስት ዋይል ሚቲንግ ኒውትሪሽናል ሪኳየርመንት ፎር ሂዝ ካውስ ነው የሚለን። ኦኬ እሺ ሶ ከዛ ምን ይለናል? ፊድ ኤ ኮስትስ 14 ኤ ኮስትስ ብር 14 ፐር ኪሎ ግራም ኤንድ ፊድ ቢ ደግሞ ኮስትስ 21 ፎር ብር ፐር ኪሎ ግራም ነው የሚለን። ዛት ሚንስ ኮስት ፋንክሽን ታወቀ ማለት ነው። ሶ ምን እናደርጋለን? አሁን ይሄኛው ምን ማድረግ እንችላለን? ኮስት ፋንክሽን ፎር ለሁለቱ ምንድነው ማለት ነው? ለኤ 14 ኤክስ እና ዋይ ብለን ብንወስደው ኤክስ ለኤ ብንወስደው ዋይ ደግሞ ለቢ ብንወስደው ማለት ነው። ስለዚህ 14 ኤክስ ፕላስ 21 ዋይ መጣ ማለት ነው። ሶ እቺ ኮስት ፋንክሽን ትባላለች። 12ኛ ክፍል የመጨረሻው ቻፕተር አካባቢ ያለው ማለት ነው። በጣም አሪፍ። እሺ ከዛ አሁን ወደ እንትናችን መሄድ እንችላለን፣ ወደ ታች ኮንዲሽናችን ማለት ነው። ኦኬ ሶ ምንድነው የሚለን ቀጣይ ደግሞ ለምሳሌ ኤች ፊድ ኤ ምንድነው የሚለን? ፕሮቲን ያለው ፕሮቲን ለኤ ምንድነው? ለኤ ፕሮቲን ስንት ነው? 0.4። ስለዚህ አሁን ፕሮቲን እንለና ፕሮቲን ብለን ምንድነው የሚለን? ኤ ላይ 0.4 ኪሎ ግራም ፕሮቲን ኤንድ 0.2 ከዛ ደግሞ ፋይበር አለ ደግሞ ሌላኛው ማለት ነው 0.2 ፋይበር ይላል። ኢች ኪሎ ግራም ኦፍ ፊድ ቢ ደግሞ ምንድነው የሚለን? 0.3 ኪሎ ግራም ኦፍ ፕሮቲን ነው። ሶ ፕሮቲን ነው መጣ ማለት ፕሮቲን ምን እንላለን? ለኤ 0.4 ኤክስ ፕላስ 0.3 ዋይ ግሬተር ዛን ኦር ኢኳልስ ቱ ሚል የሆነ ነገር ይቀመጣል። ለፋይበር ምንድነው የሚለው እዛ ጋር 0.2 ይሄው 0.2 ኤክስ ለኤክስ ላይ ያለ ማለት ነው እና ደግሞ 0 ፕላስ 0.5 ዋይ ላይ ነው የሚለው። ከዛ ዘ ዴይሊ ሪኳየርመንት አትሊስት ይላል። አያችሁ ግሬተር ዛን ኦር ኢኳልስ ነው። ለፕሮቲን 12 ነው፣ ለፋይበር ደግሞ ስንት ነው? 10 ነው ማለት ነው። ኦኬ በቃ አለቀ። ሶ ኮስት ፋንክሽናችንን አወጣን። ከዚህ በኋላ ይሄኛውን ሶልቭ የማድረግ ኢሹ ነው የሚመጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ኦኬ ሶ አሁን ወደዚህ ልናምጣው ሁለቱን ማለት ለምሳሌ ፕሮቲን ላይ 0.4 ኤክስ ፕላስ 0.3 ዋይ ግሬተር ዛን ኦር ኢኳልስ ቱ 12 ነው። ነጥቡን ለማጥፋት ሁሉንም በ10 ባባዛው ምን ይመጣል? አሁን 4x ፕላስ 3y ግሬተር ዛን ኦር ኢኳል ቱ 120 ይመጣል አይደለ? ዘሴም ሲት ለፋይበር 0.2x ፕላስ 0.5y ግሬተር ዛን ኦር ኢኳልስ ቱ 10 ይባላል። ሁሉንም በ10 ባባዛው ምን ይመጣል? 2x ፕላስ 5y ግሬተር ዛን ኦር ኢኳልስ ስንት ይመጣል? 100 መጣ ማለት ነው። በጣም አሪፍ። ሶ አሁን እቺን ሶልቭ ማድረግ ነው የሚጠበቅብን። ከዛ በኋላ ያገኘናቸውን ኤክስ እና ዋይ ቫልዩዎች ምን እናደርጋለን? እዚህ ጋር እንወስዳቸዋለን ማለት ነው። ዛት ሚንስ ሌላኛው ደግሞ እያንዳንዱ አትሊስት ሁሉም ምን ሆነ አለበት? ዋይም ግሬተር ዛን ኦር ኢኳል ቱ 0 ኤክስም ግሬተር ዛን ኦር ኢኳል ቱ 0 መሆን መቻል አለበት ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ። ሶ አሁን እቺን ሶልቭ ላድርግ። ኮስት ፋንክሽናችን ከፈለግን እቺኛዋን እዚህ ጋር ማስጠጋት ይችላሉ፣ የሁለቱን ማለት ነው። እዚህ ጋር አድርጌ ኮስት አጠቃላይ እንትናችን ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0 ብዬ ይሄን መጻፍ አለበት። ከዚህ በኋላ ይሄን ሶልቭ የማድረግ ኢሹ ነው የሚመጣ ማለት ነው። ይሄን ሶልቭ የማድረግ ኢሹ ነው። የመጀመሪያው ልውሰዳት ሁለቱን ማለት ነው። 4x ፕላስ 3y እኩል ይሆናል አድርጌ ልውሰደውና ሶልቭ አድርገው እኩል ይሆናል 120 2x ፕላስ 5y እኩል ይሆናል 100። ሶ በኤሊሚኔሽን ሶልቭ ኤሊሚኔሽን ባደረገው ለምሳሌ ይሄንን በሁለት ላባዛው ውስጥ ይሄን ፓርት ማለት ነው። ሶ ስንት ይመጣል? አሁን 4x
ፕላስ 3y ኢኳል ቱ 120 ይመጣል። ይሄኛው 4x ፕላስ 10y እኩል ይሆናል 200 መጣ። ልቀንሰው፣ ወደ ላይ ቀንሰው ስንት ይመጣል? ወደ ላይ ስቀንሰው ይሄ በዚህ ይጠፋል። 7y ይመጣል። 7y እኩል ይሆናል ይሄ 80 ይመጣል አይደለም? ያው ከ200 ላይ 120 ኦቨር 7 ስንት መጣ? አሁን አንደኛው እሺ ይሄ ማለት y እኩል ይሆናል 80 ኦቨር 7 መጣ ማለት ነው። ኤክስ ስንት ይመጣል? ሶልቭ አድርጉት ከፈለጋችሁ አንዱ ጋር ወሰዱን። እዚህ ለምሳሌ እዚህ ጋር ልተካው 2x ፕላስ 5 ኢንቱ 80 ኦቨር 7 እኩል ይሆናል 100 እናደርጋለን። እዚህ ጋር ወስጄ ተካሁት ማለት ነው። ኦኬ በጣም አሪፍ። ስንት ይመጣል? አሁን 2x ፕላስ ይሄ 400 ኦቨር 7 ይመጣል እኩል ይሆናል 100 ነው። ወደዚህ ልቀንሰው ላምጣና ምን ይሆናል? አሁን ይሄ ማለት 2x እኩል ይሆናል 100 ሲቀነስ 400 ኦቨር 7 ኦቨር 1 ክሪስ ክሮስ 700 ይሆናል። አይ ቲንክ 300 ኦቨር 7 ይመጣል። ለምን ከ700 ላይ 400 ሲቀነስ ይሄ ማለት 2x እኩል ይሆናል 300 ኦቨር 7 ነው ታይምስ 1 ኦቨር 2 ሁሉንም በታይምስ 1 ኦቨር 2 ብናደርገው ይሄ በዚህ ይጣፋል። x እኩል ይሆናል ይሄ በ2 150 ይመጣል 150 ኦቨር 7 መጣ ማለት ነው። ኦኬ ኤክስ ኮማዋ አንዷ ኤክስ ኮማዋ ታወቀች ማለት ነው። ኤክስ ኮማዋ ታወቀች ማለት ስንት ነው? ኤክስ ስንት ነው? 150 ኦቨር 7 እሺ። ሌላ ወይ ደግሞ 80 ኦቨር 7 በጣም አሪፍ። እሺ አንደኛው ፓርት ነው። ሌላኛው 0 አለ። ለምሳሌ አንደኛውን 0 የምንሰጠው ለምሳሌ የኤክስ ዋጋ 0 ቢሰጥ ዋይ የትኛው ነው ትልቁ የሚሆነው? ማክሲማይዝ ስለሆነ የሚሆነው የዋይ ዋጋ 0 ቢሆንስ የትኛውን ነው የምንወስደው? እዚህ ጋር ለምሳሌ ኤክስ 0 ቢሰጥ ስንት ነው የሚሆነው? ይሄ 120 ይሄኛውን እንወስዳለን። ኤክስ 0 ከሰጠሁት የዚህኛውን እንወስድና 40 ነው። ስለዚህ ምን ይሆናል? 0.40 እንወስዳለን። ዋይን 0 ቢሆን ደግሞ ይችኛዋን 0 ቢሆን ይሄ 130 የ0 ያ ዋይ 0 ሲሆን 50.0 እንወስዳለን ማለት ነው። ኦኬ ፖይንቶች ታወቁ ማለት ነው። ፖይንቶች ታወቁ። አንደኛው ይችኛዋ ቆይ በቀይ ስክሪፕት በሬድ ፔል ጻፍላችሁ 0.40 እሺ 50.0 እሺ። ሌላኛው 0 አለ ራሱ ችሎ እሺ። ሌላኛው ደግሞ ምንድን ነበር? ይሄው እዚህ ጋር ያለች 150 ኦቨር 150 ኦቨር 7 እና 80 ኦቨር 7 ይሄ ከዚህ በኋላ የት እንወስደዋለን? ይሄንን አምጥተን የት ጋር መተካት? እዚህ ጋር መተካት ነው ሚኒመም ቫልዩ ማለት ቼክ አድርጉት። ሁሉንም ቼክ ስታደርጉት ይሄኛው ፓርት የሚኒመም ቫልዩ የሚመጣ ይችኛው ፓርት ትመጣለች። ይችኛው ፓርት ትመጣለች። በጣም አሪፍ። ለምሳሌ እንዴት ነው የሚገባ ስንተካው? ይሄ ማለት ኮኤፊሺየንት ኦፍ ፋንክሽኑ ማን ኮስት ፋንክሽኑ 14x ፕላስ 21y አልነበረ መተካት ነው። ይሄኛው x ቦታ ላይ ይሄኛው ደግሞ y ቦታ ላይ ማለት ነው። 14 ሲባዛ 150 ኦቨር 7 ፕላስ 21 ሲባዛ 80 ኦቨር 7 እናደርጋለን። በጣም አሪፍ። ይሄ በሁለት ስንት ነው? 2 ነው። ይሄ 2 ሲባዛ በ150 300 ይመጣል። ሲደመር በ3 ማነው በ7 ይሄ 3 ነው። 3 ሲባዛ በ80 240 ነው። ሲደመር ስንት ይመጣል? 540 ይመጣል ማለት ነው። 540 ይመጣል። በዚህ መልኩ ሌሎችን ቼክ ስታደርጓቸው አይ ቲንክ መልሱ የሚመጣው 540 ነው። መልሳችን ቢ ይመጣል ማለት ነው። በጣም አሪፍ። ትልቁ ነገር ግን እዚህ ጋር ያለችዋን ማቴማቲካል ስቴትመንት ወደዚህ ወደ ወርድ ፕሮብለም ወደዚህ ወደ ቫሪያብል የመቀየሩሽ እንጂ ሌላው በጣም ቀላል ስለሆነ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 16ኛ ምን ይላል? የፈርኒቸር ሴለር ኢን አዳማ ሴልስ ኤ ቤድ ፎር 45,000 ብር ይላል። ኦኬ በ45,000 ብር ሳይሸጠው ኢፍ ዚስ ፕራይስ ኢንክሉድስ 25% ማርክአፕ ነው የሚለን ቤዝድ ኦን ዘ ኮስት ነው የሚለን 25%ን ጨምሮ ደግሞ የተሸጠው 45 አጠቃላይ ማለት ነው። ዋት ዋዝ ዘ ኦሪጂናል ኮስት ኦፍ ዘ ቤድ ነው። ይሄ በጣም ቀላል ነው። 45 የመጀመሪያው 45 ምን መሆን አለበት? 45,000 ማለት እኩል ይሆናል የመጀመሪያው ኮስት አለ ሴል የተሸጠበት ፕላስ ደግሞ
የተሸጠበት ሴሊንግ ፕራይሱ ነው። ሴሊንግ ፕራይስ ኤክስ ብለው ከዛ ኤክስ ፕላስ እንደገና ደግሞ የ25% ተጨመረበት የማን የዚህ ማለት ነው። ስለዚህ 25% ኦፍ ስንት 45,000 ብር ማለት ነው። ይሄን ነው ማሰብ ይጠበቅበት። ከዚህ በኋላ ሌላው ቀላል በጣም አሪፍ ግልጽ ነው ተማሪዎች። ያ ስለዚህ ምን እናደርጋለን? ኮስት አለ። ከዛ ምን እናደርጋለን አሁን ማለት ኤክስ ፕላስ 0.25 ታይምስ ኤክስ ይሄኛው ኦልሬዲ ኤክስ ማለት ሴሊንግ ፕራይሱ ማለት ነው። የ0.25% ስለሆነ ማለት ነው። ኦልሬዲ ይሄኛው ሴሊንግ ፕራይሱ ስለሚታወቅ ማለት ነው። እዚህ ኳልስቶ ከፈለግ ወደዚህ ማድረግ እንችላለን። 45,000 እናደርጋለን ማለት ነው። አሁን ስንት ይመጣል? ይሄ አንድ ነው ሲደመር ስንት ይመጣል? 1.25 ኤክስ እኩል ይሆናል 45,000 መጣ ማለት ነው። አሁን ምን እናደርጋለን? የኤክስ ዋጋ ስንት ነው ነው ዛትስ ኦሪጂናል ሴሊንግ ፕራይሱ ስንት ነው? በጣም አሪፍ ግልጽ ነው ተማሪዎች። ምን እናደርጋለን አሁን ይሄን እሺ ኦቨር አካፍል ኦቨር 1.25 ኦቨር 1.25 መጣ። ስንት ይመጣል? ይሄ ኤክስ እኩል ይሆናል 45,000 ኦቨር 1.25 ይመጣል ማለት ነው። ስለዚህ 45,000 ሲካፈል ለ1.25 ስንት ይመጣል? 36,000 ይመጣል። 36,000 መጣ። በጣም አሪፍ በጣም አሪፍ። ስለዚህ ሰውየው 36,000 አስወዛዘር ቢ ይመጣል ማለት ነው። ቢ ይመጣል። ዋት ኢዝ ኦሪጂናል ኮስት ኦፍ ዘ ፔድ ይባላል 36,000 ነው። ስለዚህ የሸጠው በ45,000 ነው። ይሄ ማለት 25% ኦፍ ማርካፕ ይዞ ማለት ነው፣ ፕሮፊት ይዞ ማለት ነው። ስለዚህ በጣም ብዙ ብር አትርፏል ማለት ስንት ማለት ነው? 9,000 ብር አካባቢ አትርፏል ማለት ነው ሰውየው። በጣም አሪፍ። እሺ እንቀጥላለን ተማሪዎች እንቀጥላለን። ኦኬ 17 ምን ይላል? which one of the following is true about amortization schedule? amortization ያው ስራ ሁለተኛ ክፍል የመጨረሻው ቻፕተር አካባቢ ያለ ነው። እሱን አይ ቲንክ በጣም ቀላል ነው። amortization ማለት ምንድነው የምናደርገው? የሆነ በተሰጠን ኢንተርቫል ታይም ኢንተርቫል ውስጥ ፔሪዮዲካሊ በየወሩ ሊሆን ይችላል፣ በየሁለት ሳምንቱ ሊሆን ይችላል የሆነ የተበደርነውን ብር ዋናውን ብር ወለዱን አድርገን በሆነ ታይም ኢንተርቫል ከፍሎ መጨረስ ማለት ነው። ስኬጁል አድርጎ መጨረስ ማለት ለምሳሌ አሁን አንድ ሰው መኪና ሊገዛ ይችላል፣ ዋቴቨር ቤት ሊገዛ ይችላል ተበድሮ በየወሩ የሚከፍለው ኢንተርቫል ይታወቃል። ፕሪንሲፓሉንም ኢንተረስቱንም አጠቃላይ ሙሉን ከፍሎ የሚጨርስበት ጊዜ ማለት ለምሳሌ ለ9 ዓመት ሊሆን ይችላል፣ 10 ዓመት ሊሆን ይችላል። እሱን የሚከፍልበት ነው። በታይም የተወሰነ ነው። ፔሪዮዲካሊ ነው። እዚህ ጋር ምንድነው የሚለው? ኦንሊ ዘ ቶታል ኢንተረስት ፔድ ኦቨር ዘ ሎን ነው የሚለው። ይሄ ፎልስ አይሆንም። ይሄ ብሬክዳውን ኦፍ ኢች ፔመንት ኢንቱ ፕሪንሲፓል የስ ኢንተረስት የስ ኤንድ ዘ ሪሜኒንግ ባላንስ ዛን ሰሪስ ቢመጣ ማለት ነው። በቃ ዛን ሰሪስ ቢመጣ አሞርታይዜሽን ሲጀመር ፕሪንሲፕሉ ይሄ አንድ ለምሳሌ 1 ሚሊዮን ብር የተበደረ ሰው 2 ሚሊዮን ብር የተበደረ መኪና ለመግዛት የተበደረ ሰው መጀመሪያ ፕሪንሲፓሉ ማለት 2 ሚሊዮን ነው። 2 ሚሊዮኑንም ፕላስ ደግሞ የ2 ሚሊዮን ኢንተረስት በ10% ሊሆን ይችላል፣ በ15% ኢንተረስት አርጎ አጠቃላይ ሙሉን በየወሩ ምን ያህል እንደሚደርስበት ታስቦ የሚከፈልበት ስለሆነ ይሄ በጣም ሲምፕል ነው ማለት ነው። እሱን ስኬጁል ማለት ነው። ለምሳሌ ለ10 ዓመት ከሆነ አጠቃላይ በ10 ዓመት ውስጥ ከሆነ ከፍሎ የሚጨርሰው ያ ለ10 ዓመት ተከፋፍሎ ለወር ተከፋፍሎ በወር ውስጥ 20 ሺህ ሊሆን ይችላል፣ 40 ሺህ ሊሆን ይችላል፣ 100 ሺህ ሊሆን ይችላል። ጀስት እሱን አድርጎ በየወሩ መክፈል ያለበትን የሚከፍልበት ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ 18 ምን ይለናል? ኢን ሊዚንግ ቢልዲንግ ታክስ ኢዝ ሪኳየርድ ፍሮም ሬንታል ኢንካም ነው የሚለው። እሺ the following is the tax rate at to a total amount of rent per year in ብር ነው የሚለው። እሺ ጀስት ቶታል ታክሴብል ኢንካም ያለ ከ7,200 በታች ከሆነ ጀስት ኤክስፔክትድ እንትኑ ምንም ዲዳክትድ የሚደረግ አማውንት የለም። ከ7,200 እያለ በዚህ ብቻ ኢንተርቫል 10%፣ 15%፣ 20% ምናምን እያለ እስከ 35% ዲዳክት ተደርጎ እያንዳንዱ አማውንቱም ዲዳክት ይደረጋል ከዋናው ላይ ማለት ነው። እሺ ለምሳሌ if a shop is rented in ብር 2,800 ብር per month for 1 year ይላል። what is the amount of the tax payable ነው። በጣም ቀላል ነው። በወር ፐር መንዝ ስንት ነው የምትከፍለው? የሚከፈለው የሾፑ ፐር መንዝ ወደ እንትን ቀይረው ፐር መንዝ ስንት ነው? ፐር
መንዝ ስንት ነው? አሁን ፐር መንዝ ማለት 2008 ነው። ስለዚህ ለአንድ ዓመት ነው ስንት መጣ ማለት ነው? 2800 ሲባዛ በ12 ይመጣል ማለት ነው። አሁን ይሄ አጠቃላይ የሩን ማወቅ ይጠበቅብናል ማለት ነው። ኦኬ ስለዚህ 2800ን በ12 እናባዛ። 2800 ሲባዛ በ12 ስንት ይመጣል? 33600 ብር መጣ ማለት ነው። 33600 ብር ማለት የትኛው ጋር ነው ያለው? እዚህ ጋር ከተሰጠው ውስጥ የተሰጠው የትኛው እንትን ታክስ እንደሚቀነስ ዲዳክተር የሚደረግለት ማለት ነው። 33800 ማለት እዚህ ውስጥ ነው ያለ አይደለ? ሁለተኛው ላይ ማለት ነው። ዛትንስ 15% ማለት ነው። በጣም አሪፍ። ስለዚህ ስንት ይመጣል ማለት ነው? አሁን 30 ዲዳክተር ይሆነ ስንት ይመጣል? አሁን ዲዳክተር እንትኑ 33600 ሲባዛ በ15% አይደለ? ሲቀነስ ስንት ነው? ሲቀነስ ለስንት ይመጣል? 1710 ማለት ነው። ይሄን አጠቃላይ እንትኑ ማለት ነው ፔብል የሚከፈለው ሰው ስንት ይመጣል? ይሄን ቼክ እናድርግ። ዛት ሚንስ ይሄ ማለት ምን ማለት ነው? 33600 ሲባዛ በ15 ኦቨር 100 ማለት ነው። ሲቀነስ 1710 ብር ማለት ነው። በጣም አሪፍ። እሺ እዚህ ጋር 20 በ20 ይጠፋል። ስንት ይመጣል? አሁን ይሄ 300 ስንት ይመጣል? 336 ሲባዛ በ15 ሲቀነስ 1710 ብር ማለት ነው። ኦኬ ማባዛት ነው። ይሄ በቀላሉ ጊዜ እንዳናጠፋ ካልኩሌተር እንጠቀምና እናባዛው። ስንት ይመጣል? 336 ሲባዛ በ15 5040 ይመጣል። 5040 ሲቀነስ 1710 ብር ማለት ነው። ስንት ይመጣል? ሲቀነስ 1710 3000 ስንት ይመጣል? 3330 ብር ይመጣል ማለት ነው። በጣም አሪፍ ብር ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስንት መጣ? 3310 ብር ወይም 30 ብር ያለ ዛንሰሪ ኤ መጣ ማለት ነው። ዛንሰሪ ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ በጣም አሪፍ። እሺ 19ኛ ምንድን ነው የሚለን? 19 እሺ what is the range of the signum function? ይህም በጣም በተደጋጋሚ የፈርስት ሴሚስተር ላይ የነበረ ጥያቄ ነው። ሞዴል ላይ ሰርተናል። የባለፈው ዓመትም የ2017 ሞዴል ላይ ሰርተናል። ዩቲዩብ ቻናላችን ላይ በደንብ ብታዩ በተደጋጋሚ የሰራንበት ስለሆነ ይሄንን በቀላሉ አንደርስታንድ ታደርጉታላችሁ። 11ኛ ክፍል ላይ ያለው ሲግነም ፋንክሽን በደንብ የሰራንበት ስለሆነ ማለት ነው። ኦኬ ሬንጅ ነው የተፈለገው። ልጻፈው ጥያቄው። ኤፍ ኦፍ ኤክስ እኩል ይሆናል 3 ፕላስ ሲግነም ኦፍ ኤክስ ስኩዌር ፕላስ 1 ነው። ኦኬ መጀመሪያ ሲግነም ኦፍ ኤክስ ማለት ምን ማለት ነው? ሲግነም ኦፍ ኤክስ ማለት ሶስት ነገር ነው። አንድ ነው ወይ ዜሮ ነው ወይ ኔጌቲቭ ነው። አንድ የሚሆነው 4x ግሬተር ዛን ዜሮ ነው። ዜሮ የሚሆነው 4x ኢኳል ቱ ዜሮ ነው። ማይነስ 1 ነው። 4x ሌዛ ዜሮ በሙሉ ኔጌቲቭ 1 ይመጣል። ኦኬ የዚህ ሬንጅ አሁን ዶሜኑ ማን ነው? ሲግነም ኦፍ ኤክስ ዶሜኑ ኦል ሪል ነምበር ነው። እዚህ ላይ ባለችው ሬንጁ ግን ስንት ነው? ኔጌቲቭ 1 ዜሮ እና 1 ነው። የት? እዚህ ጋር ላለችው አሁን እንደተጠየቅ ነው አይደለም። ወደዚህ ስንመጣ ግን ምን ማለት ነው? አሁን ኤፍ ኦፍ ኤክስ እኩል ይሆናል 3 ፕላስ ሲግነም ኦፍ ኤክስ ስኩዌር ፕላስ 1 የሚለው ስንት ይመጣል ማለት ነው? አሁን እዚህ ጋር ያለችውን በደንብ እዚህ ጋር በደንብ ይኸው ሲግነም ኦፍ ኤክስ ብለን ይሄን ሶስቱን ኔጌቲቭ 1 እና 0 እዚህ ጋር ግን እንደዛ ካስቀመጥ ምን ይሆናል? አሁን ሲግነም ኦፍ ኤክስ ስኩዌር ፕላስ 1 ካል ምንድነው የሚሆነው? ይሄ ኦልዌይስ ምንድነው የሚሆነው? ኤክስ ስኩዌር ፕላስ 1 ምንድነው? ኦልዌይስ ግሬተር ዛን ዜሮ ነው አይደለ? እዚህ ጋር ውስጥ ላይ ያለችው ማለት ይቺ ፓርት ታያችኋል አይደለ? በደንብ ያ። ስለዚህ ምን እያለ ነው ያለ ነው? እዚህ ይሄ በሙሉ ስንት ነው? አንድ ነው እያለ ነው። ስለዚህ 3 ፕላስ ሲግነም ኦፍ ይሄ ኤክስ ስኩዌር ፕላስ 1 ደግሞ ከዜሮ ስለሚበልጥ ከዜሮ ከበለጠ ደግሞ ማን በሉት ተብለናል? አንድ በሉ ስለተባለ ምን እንላለን? አንድ እንላለን ማለት ነው። አንድ እንላለን ማለት ነው። ግልጽ ነው ተማሪዎች? ግን በጣም አሪፍ። ስለዚህ ስንት መጣ? አሁን ይሄ 4 መጣ ማለት ስለዚህ ሬንጅ እኩል ይሆናል 4 ይመጣል ማለት ነው። 4 ይመጣል ማለት ነው። በጣም አሪፍ። ይችኛዋን በጣም ወሳኝ ናት። ኤክስ ስኩዌር ፕላስ 1 ኦልዌይስ ግሬተር ዛን 0 ስለሆነ ለምን ኔጌቲቭ የምትተካበት ፖዚቲቭ ይመጣል። 0 እንኳን የምትተካበት 0 ነው። 0 ሲደመር 1 ነው። ሲግነም ኦፍ 1 ራሱ 1 ስለሚሆን ማለት ነው። በጣም አሪፍ። ስለዚህ
ፎር ይመጣል። ሶ አንሰር ሲ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኦኬ 20ኛ ጥያቄ ምንድን ነው የሚለን? ልጻፈው ጥያቄው። ኤፍ ኦፍ ኤክስ ስንት ነው ይለናል? ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ፕላስ ቢ ነው። የዚህ ኢንቨርስ ደግሞ ኤፍ ኢንቨርስ ኦፍ ኤክስ ደግሞ ስንት ነው የሚለን? ኤፍ ኢንቨርስ ኦፍ ቱ ኤክስ ሶሪ ኤክስ ማይነስ ስሪ ነው የሚለን። ዋት ዘ ቫልዩስ ኦፍ ኤ ስንት ነው ነው የሚለን። በጣም ይሄ በጣም ቀላል ነው። 11ኛ ክፍል ላይ ያለው ኮንሴፕት ነው። እንቀጥል። ኤፍ ኦፍ ኤክስን ዋይ ልበለው። ዋይ ኢዝ ኢኳልስ ቱ ኤክስ ፕላስ ቢ ነው። ኢንቨርሱ ስንት ይመጣል? ኢንተርቼንጅ ማድረግ ነው። ኤክስ እና ዋይን ኢንተርቼንጅ ወይ ደግሞ ስዊች ማድረግ ነው። ስንት ይመጣል? አሁን ኤክስ ኢኳልስ ቱ ኤ ዋይ ፕላስ ቢ እናደርጋለን አይደለ? ከዛ ተርምስ ኦፍ ዋይ ግን ማስቀመጥ አለብን። ኤ ዋይ ፕላስ ቢ ልቀይረው ቦታውንና ለማቀማመጥ እንዲመቼ እዚህ ኢኳልስ ቱ ኤክስ ከሆነ ወደዛ በወስዳት ስንት ይመጣል? ይሄ ማለት ኤ ዋይ እኩል ይሆናል ኤክስ ማይነስ ቢ ይመጣል። ኦቨር ኤ ስናደርገው ምን ይሆናል? ዋይ እኩል ይሆናል ኤክስ ማይነስ ቢ ኦቨር ኤ ማለት ይሄ ማለት ምን ማለት ነው? ኤፍ ኢንቨርስ ኦፍ ኤክስ እኩል ይሆናል ኤክስ ማይነስ ቢ ኦቨር ኤ ማለት ነው አይደለ? በጣም አሪፍ። እሺ ከዛ ዋት አባውት ኤፍ ኢንቨርስ ኦፍ ቱ ኤክስ? ኤፍ ኢንቨርስ ኦፍ ኤክስ ይሄ ከመጣ ኤፍ ኢንቨርስ ኦፍ ቱ ኤክስ ስንት ይመጣል? ኤፍ ኢንቨርስ ኦፍ ቱ ኤክስ ማለት ይሄው በኤክስ ቦታ ብቻ ምን ወስደን ቱ ኤክስ ማስገባት ነው። ምን ይሆናል? ቱ ኤክስ ማይነስ ቢ ኦቨር ኤ ይመጣል አይደለም? የስ ከዛ ግን ይሄ ግን ማን ነው ተብለናል? ኤክስ ማይነስ ስሪ ነው ተብለናል። which is equal to ኤክስ ማይነስ ስሪ እንላለን ማለት ነው። ስሪ እንላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ። ይሄ ደግሞ በጣም ቀላል። ይችን እንመትናለን ብቻ። ይሄ ማለት ቱ ኤክስ ኦቨር ኤ ማይነስ ቢ ኦቨር ኤ እኩል ይሆናል ኤክስ ማይነስ ስሪ መጣ ማለት ነው። ይችኛዋ ፓርት ማለት ከማን ጋር እኩል ነች? ከዚህኛው ፓርት ጋር እኩል ነች። ማይነስ ቢ ኦቨር ኤ ማለት ከማን ጋር እኩል ነች? ከማይነስ ስሪ ጋር እኩል ነች ማለት ነው። ምን እናደርጋለን አሁን? ይሄ ቱ ኤክስ ኦቨር ኤ እኩል ይሆናል ኤክስ ነው። እዚህ ጋር አንድ አለ ኮፍሸንት ማለት ነው። ኤክስ በኤክስ ጠፋ። ስንት ይመጣል አሁን? ቱ ኦቨር ኤ እኩል ይሆናል አንድ ይመጣል። ከዚህ ተነስተን ኤ ኢኳል ስንት መጣ ማለት ነው? ሁለት ይመጣል ማለት ነው። ሁለት ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አይ ቲንክ ዋት ዘ ቫልዩስ ኦፍ ኤ መሰለኝ የተባለው ያ ዘ አንሰር ኢዝ ዲ መጣ ማለት ነው። ዲ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። በጣም አሪፍ። እሺ ኦኬ 21ኛ ምንድን ነው የሚለን? what are the respective values of a b c so that ይሄ 11ኛ ክፍል ዲኮምፖዚሽን ላይ ያለ ጥያቄ ነው። እንስራው በቃ። ኦኬ 4x ስኩዌር ማይነስ ኤክስ ፕላስ 2 ኦቨር ኤክስ ኪዩብ ፕላስ ኤክስ እኩል ይሆናል ይሄንና ኤ ኦቨር ኤክስ ፕላስ ቢኤክስ ፕላስ ሲ ኦቨር ኤክስ ስኩዌር ፕላስ 1 ማለት ነው። በጣም አሪፍ። ይሄን ምንድነው የምናደርገው? ምንም እዚህ ጋር ያለውን ኤልሲኤም ወስደን ብቻ ከዚህ ከላይ ጋር እኩል ማድረግ ነው። ምን ይመጣል አሁን? ይሄ ኤክስ ኢንቱ ኤክስ ስኩዌር ፕላስ 1 እናድርግና ከዛ ክሪስ ክሮስ እናድርገው። ኤ ኢንቱ ምን ይሆናል አሁን? ኤክስ ስኩዌር ፕላስ 1 ፕላስ ቢኤክስ ፕላስ ሲ ታይምስ ኤክስ ማለት ነው አይደለ? ከዛ ይሄኛውንና ይሄኛው ማገናኘት ነው። ይሄኛው በዚህኛው ሲጣፋ ምን መጣ ማለት ነው? ኤ ኢንቱ ኤክስ ስኩዌር ፕላስ 1 ፕላስ ይሄ ሲ እየገባ ስታባዘም ነው ቢ ኤክስ ስኩዌር ፕላስ ሲ ኤክስ ስንት ይመጣል ማለት ነው? 4ኤክስ ስኩዌር ማይነስ ኤክስ ፕላስ 2 ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ይችል ላስገባት ወደ ውስጥ የኤን ማለት ነው። ምን ይመጣል? ኤክስ ስኩዌር ፕላስ ኤ ፕላስ ቢኤክስ ስኩዌር ፕላስ ሲኤክስ እኩል ይሆናል ስንት መጣ? 4ኤክስ ስኩዌር ማይነስ ኤክስ ፕላስ 2 መጣ ማለት ነው። ኤክስ ስኩዌር አንድ ላይ ላደርጋቸው። በቅደም ተከተል ሳስቀምጠው ኤ ፕላስ ቢ ሆል ኤክስ ስኩዌር ፕላስ ሲኤክስ ፕላስ ኤ እኩል ይሆናል ማን መጣ? 4ኤክስ ስኩዌር ማይነስ ኤክስ ፕላስ 2 መጣ ማለት ነው። በጣም አሪፍ።
እዚህ ጋር ኮረስፖንድ ኤክስ ስኩዌር ያለው ኤክስ ስኩዌር ካለው ጋር ይሆናል። ኤክስ ያለው ኤክስ ካለው ጋር ይሆናል። ኮንስታንት ብቻ የሆነው ኮንስታንት ካለው ጋር ይሆናል። ሶ ከዚህ ተነስተን ምን እንላለን? ኤ ስንት መጣ ማለት ነው? ቱ መጣ ማለት ነው። የስ ኤ ቱ መጣ። በጣም አሪፍ። ለምን እዚህ ኤም ኤ ቫሪያብል የለውም፣ እዚህ ጋር ብቻ ቫሪያብል የለም። ኦኬ። ከዛስ እንደገና ደግሞ ሲ ኤክስ ስንት ይመጣል? ሲ ኤክስ ማለት ማይነስ ኤክስ ይመጣል። ይሄው እዚህ ጋር ያለችው ሰው ይሄ ቢጣፋ ሲ ስንት ይመጣል? ኔጌቲቭ ዋን ይመጣል ማለት ነው። ኦኬ። ሶ ሌላኛው ቀላል ነው። ኤ ፕላስ ቢ ስንት ይመጣል? ኤክስ ስኩዌር ያለበት ፎር ስለሆነ ሶ ኤ ፕላስ ቢ ስንት መጣ? ፎር መጣ ማለት ነው። ሶ ኦልሬዲ ደግሞ ኤን ደግሞ አግኝተናል እዚህ ጋር። ሶ ስንት ይመጣል? ቱ ፕላስ ቢ ኢኳልስ ቱ ፎር ነው። ሶ ስንቀንሰው ቢ ኦልሬዲ ስንት መጣ? ቱ መጣ ማለት ነው። ሶ ኤ ቢ ሲ ስንት ይመጣሉ ማለት ነው? ቱ እና ማይነስ ዋን ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እስኪ ቱ ማይነስ ዋን ቱ ዋን ያ ቱ ማይነስ ዋን ልክ ነው። ያ ሶ አንሰር ዲ መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ፣ በጣም አሪፍ። እሺ ኦኬ። 22ኛ ምንድን ነው የሚለን? which one of the following is true about asymptotes of the rational function ይለና f of x equals to x squared minus 5x plus 6 over x into x minus 3 minus times x minus 1 ይለናል። ኦኬ እስቲ ፋንክሽኑን ልጻፈው በመጀመሪያ ደረጃ f of x እኩል ይሆናል x squared minus 5x plus 6 over x into x minus 3 x minus 2 ነው። ሶሪ x minus 1። ኦኬ በጣም ብዙ ተማሪዎች ሚስ የሚያደርጉበትን አንድ ኮንሴፕት ልንገራችሁ። መጀመሪያ ደረጃ አሲምፕቶት የሚፈለገው ቨርቲካል ሊሆን ይችላል፣ ሆሪዞንታል ሊሆን ይችላል፣ ኦብሊክ ሊሆን ይችላል፣ ዋቴቨር ሲምፕሊፋይድ ከሆነ በኋላ ነው። የራሽናል ፋንክሽን ሲምፕሊፋይድ ሳይሆን አሲምፕቶት አይፈለግም። አለችን በደንብ ያዙ። ሌላኛው ደግሞ ዶሜን ደግሞ በተቃራኒ ነው። ዶሜን ደግሞ ቀድመን ነው የምንወስነው። ዶሜን ለምሳሌ አንዳንድ ሰው ሲምፕሊፋይ ካረገ በኋላ ዋት ዘ ዶሜን ሲባል ከሲምፕሊፋይ ካረገ በኋላ የሚወስን ተማሪ አለ። ሰው እዚህ ጋር የሚሰማው ዶሜን መጀመሪያ ነው። ለምሳሌ ዋት ዘ ዶሜን ኦፍ ዚስ ፋንክሽን ቢባል አሁን የራሽናል ፋንክሽን ዶሜን እንልና አሁን እኔ ምን አደርጋለሁ? ኦል ሪል ነምበር ዊዛውት ከታች ያለው 0 አለ 3 እና 1 ነው ማለት። ኦል ሪል ነምበር ዊዛውት 3 ኤንድ 0 3 ኤንድ 1 ነው። ግን ቨርቲካል አሲምፕቶቱ ማን ነው ከተባለ ግን አላቅም። አሁን ሲምፕሊፋይ ማድረግ አለብኝ ማለት ነው። ሶሊድበት እስኪ አሁን ከላይ ያለው ፋክተራይዝ መሆን ስለሚችል x ማይነስ 2 ታይምስ x ማይነስ 3 ይሆናል። ፋክተራይዝ ሲደረግ ኦቨር ይሄኛው x ኢንቱ x ማይነስ 3 ታይምስ x ማይነስ 1 ይሆናል። ሶ የሚጣፋ ፓርት አለ ማለት ነው። ሶ ስንት ይመጣል? x ማይነስ 2 ኦቨር x ኢንቱ x ማይነስ 1 መጣ። አሁን ላይ ሆነ ስለ አሲምፕቶት ማውራት እንችላለን ማለት ነው። በጣም አሪፍ። ሶ የመጀመሪያው ኢዝ ትሩ ነው የሚለው። እሺ እንሂድበት እስኪ። ሶ ኢዝ ትሩ ነው የሚለው። ሶ ኤ ምን ይለናል? ኢት ሃዝ አን ኦብሊክ አሲምፕቶት። አይ ፎልስ አይሆንም። ለምን? ከታች ያለው ዲግሪ ይበልጣል። ስለዚህ ይሄ ማለት ምን ማለት ነው? እንደው ካስፈለገ ኤፍ ኦፍ ኤክስ ብለን ይሄኛው ማለት ኤክስ ማይነስ 2 ኦቨር ኤክስ ስኩዌር ማይነስ ኤክስ ማለት ነው። እቺ ኤክስ ብትገባ ማለት ነው። እዚህ ጋር ታባዛ ማለት ነው። ሶ ከታች ያለው ዲግሪ ከበለጠ ደግሞ አሲምፕቶት ሆሪዞንታል አሲምፕቶት ነው የሚኖረው። ሶ y is equal to 0 is a horizontal asymptote። ከታች ያለው ዲግሪ ከበለጠ እኩል ከሆኑ ኮኤፊሺየንታቸውን ስለምናካፍል ኦብሊክ አሲምፕቶት የሚኖረው ምንድነው? የኑሜሬተሩ ዲግሪ ከበለጠ ብቻ ነው ኦብሊክ አሲምፕቶት የሚኖረው። ሁለተኛ ኦብሊክ እና ሆሪዞንታል አሲምፕቶት አት ዘ ሴም ታይም አይመጡም። አንድ እሱን በደንብ ያዙ። ለእናንተ ከዚሁ ለየት ብሎ ሊመጣ ስለሚችል ማለት ነው። እሺ ቢ ምን ይለናል? the graph of f doesn't intersect it is asymptote ይለናል። እዛት አሲምፕቶት ሆሪዞንታል ወይም ደግሞ ቨርቲካል አሲምፕቶት ኢንተርሴክት ላይ ያደርግ ይችላል የሚለው ለምሳሌ ኤክስ ማይነስ 2 ይሄኛውን እስኪ ሆሪዞንታል አሲምፕቶት ማን ነው ብለናል። አሁን y is equal to 0 ነው አይደል? so y is equal to 0 ብናደርግ ቫሊድ ነው እዚህ ጋር። that means ምን እያልኩ ነው መሰላችሁ? x minus 2 over x square minus x እኩል ይሆናል 0 ባደርግ ይቻላል። that means x አክሲስን ክሮስ አደረገው ማለት ነው። that means y is equal to 0 ሆሪዞንታል አሲምፕቶት ከሆነ ክሮስ ያደርገዋል ወይ ነው ጥያቄ። ይቻላል። x is equal to 2 ይሆናል
ይሄ ዜሮ ሊመጣ የሚችለው ኤክስ ኢዝ ኢኳል ቱ 2 ስለሚሆን፣ ስለዚህ ይሄ ምንድነው ዳዝንት ክሮስ የሚለው ፎልስ ይመጣል ማለት ነው። ዳዝንት ክሮስ የሚሆነው ፎልስ ይመጣል ማለት ነው። ግልጽ ነው ተማሪዎች? ይሳራል። ያ ቨርቲካል አሲምፕቶት ላይ ምንም ኤክስኪዩዝ አይኖረንም። በሆሪዞንታል ላይ ግን ዳዝንት ፎልስ ነው፣ ክሮስ ያደርገዋል። ሆሪዞንታል አሲምፕቶትን ክሮስ ያደርግልናል ማለት ነው። እሺ ሌላኛው ምን ይለናል? ሲ አዝ ኤክስ አፕሮችስ ቱ 3 ፍሮም ዘ ፖዚቲቭ ወይም ፍሮም ዘ ራይት ማለት ነው። ፕላስ ፍሮም ዘ ራይት ነው። ኤፍ ኦፍ ኤክስ አፕሮችስ ቱ ፖዚቲቭ ኢንፊኒቲ ይለናል። አሁን ቅድም ላይ ምንድነው አት 3 ላይ ምንድነው አሁን ነው አንድ መጠንቀቅ ያለብን 3 አሁን ቨርቲካል አሲምፕቶት አልሆነም አይደል? ሲምፕሊፋይድ ስለሆነ ሰው ምንድነው የሚለው አት 3 ላይ ሶሪ ወይም ደግሞ አት ኤክስ ኢኳልስ ቱ 3 ላይ ሆል ነው የሚሆነው አይደለ? ሆል ይሆንና ይሄዳል ማለት ነው እንጂ ቨርቲካል አሲምፕቶት ስላልሆነ ሲምፕሊፋይድ ስለሆነ። ስለዚህ አዝ ኤክስ አፕሮችስ ቱ 3 ፍሮም ዘ ራይት ነው የሚለው ኤፍ ኦፍ ኤክሱ ምን ይለናል? ጎስ ቱ ፖዚቲቭ ኢንፊኒቲ ይለናል። ሶ ይሄን እንዴት ቼክ ላድርገው መሰላችሁ? አሁን ኤፍ ኦፍ ኤክሱ ማን ነው የመጣ ትክክል መሆን አለመሆኑ። ኤፍ ኦፍ ኤክሱ ማለት ማን ነው? ኤፍ ኦፍ ኤክሱ ማለት ኤክስ ማይነስ 2 ኢንቱ ኤክስ ማይነስ 1 ነው አይደል የመጣለ? ይሄ ኢት ማለት ነው። ሶ ከፖዚቲቭ ማለት ከራይት ማለት እንዲህ ሲመጣ ነው። እንዲህ ሲመጣ እየጨመረ ይሄዳል ነው። ለምሳሌ 4 አለ ከ3 የሚበልጡ 5 አለ 6 አለ። እነዚህን ቁጥሮች እስኪ ቼክ ላድርግና ላወዳድራቸው። ለምሳሌ 4 ሲገባ ስንት ነው? ወይን ኤክስ ኢኳል ቱ 4 ስንት ነው የሚመጣ ማለት እዚህ ጋር መተካት ነው። ስለዚህ 2 ኦቨር 12 ይመጣል። ሶ 1 ኦቨር 6 መጣ። ኦኬ እሺ። ሶ 1 ኦቨር 6 ማለት ምን ማለት ነው? ወደ ዴሲማል ሲቀየር ለማወዳደር እንዲመቸኝ ማለት ነው። እሱ መቀየር ያስፈልጋል። ስለዚህ 1 ሲካፈል ለ6 ስንት ይመጣል መሰላችሁ? ይሄ ማለት 0.1666 እያለ ይቀጥላል። እሺ ኤክስ ኢኳል ቱ 5 ሲተካስ ስንት ይመጣል? ኤክስ ኢኳል ቱ 5 ቢተካ ስንት ይመጣል? አሁን እዚህ ጋር ነው የምንተካው። አሁንም ተመልሰን 3 ይመጣል። 5 ታይምስ 4 3 ኦቨር 20 ይመጣል። ያ ምክንያቱም 5 ሲባዛ በ4 ማለት ነው። ስለዚህ ስንት ይመጣል? አሁን ይሄ 3 ዲቫይድድ ባይ 20 ስንት ይመጣል? ይሄ 0.15። እስኪ ይሄው አወዳድሩት ይሄን ቁጥርና ይሄን ቁጥር። ሶ አዝ ኤክሳምፕል ከራይት ወደ 3 እየተጠጋ ወደ ቁጥር እየጨመረ መጣ ማለት ነው። አንድ ልጨምርላችሁ ከፈለጋችሁ። አዝ ኤክስ ኢኳል ቱ 6 ቢተካ እዚህ ጋር ነው 6 ሲቀነስ 2 4 ነው። ስለዚህ 4 ኦቨር 6 ሲቀነስ ሲባዛ 30 መጣ። ስለዚህ 6 ዛት ሚንስ 4 ሲካፈል ለ30 ማለት ነው ስንት ይመጣል? ይሄው እዚህ ጋር መጣላችሁ 0.133። ሶ ምን እያለ ነው ያለ ነው? ወደ ፖዚቲቭ ወደ ራይት ይሄን ቁጥር ዛት ሚንስ ኤክስ አፕሮችስ ቱ 3 ፍሮም ዘ ራይት ከሆነ ዋይ ምንድነው ወይም ደግሞ ኤፍ ኦፍ ኤክስ ምንድነው እያደረገ ያለ? እየጨመረ ነው የመጣ ማለት ነው። ይሄው ከ6 ይልቅ 5 ላይ ያለው ቫልዩ ጨመረ። ከ5 ይልቅ 4 ላይ ያለው ቫልዩ ጨመረ። ስለዚህ ከቀኝ ወደ ግራ እየሄደ በመጣ ቁጥር ከፖዚቲቭ ወይም ደግሞ ከራይት ሲመጣ ምንድነው ኤፍ ኦፍ ኤክስ ምንድነው እየጨመረ ነው ሄደ ማለት ነው። የስ ሶ ዛንሰሪስ ሲመጣ ማለት ነው። ዛንሰሪስ ሲመጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኦኬ 23ኛ ምን ይለናል? 23ኛ ሰፖዝ ማትሪክስ ነው 11ኛ ክፍል ላይ ያለ ማለት ነው። ሰፖዝ ኤ ልጻፈው ይሄንን። እሺ ኤ ማለት ስንት ነው? 4 0 1 1 ነው። እሺ ቢ ደግሞ ስንት ነው? 2 2 ነው። 6 ማይነስ 4 ነው። እሺ if x is a 2 by 2 matrix such that c plus ኦኬ c ለማለት ተፈልጓል። x የምትለዋ ጀስትኛ ኮሬክት እናርጋትና ቺኛዋ ፓርት ማለት ነው c ለማለት ፈልገዋል። ምክንያቱም እዚህ ጋር c አለች ወይ ቺን x ማለት አለባቸው እንጂ በዛ አይሆንም። እሺ ከዛ ኮንዲሽን የሚያሟላው ምንድነው? c plus half of b ትራንስፖዝ እኩል ይሆናል a times b የሚመጣ ቢሆን what is the value of b ስንት ይመጣሉ? በጣም አሪፍ። ሶ ብዙ ኮምፒውት ማድረግ የሚጠበቁብን ነገሮች አሉ። ለምሳሌ a times b ስንት ነው? መጀመሪያ ካልኩሌት እናድርግ። ሶ a times b ቼክ እናድርግ በመጀመሪያ ደረጃ። ሶ a times b ማለት ስንት ማለት ነው? ይሄ 4 0 1 1 ታይምስ a ማለት a ታይምስ b ማለት ነው።
ቢ ደግሞ 2 2 6 4 ማለት ነው። 6 ማይነስ 4 ሶሪ። ሶ ስናባዛ እንዲህ አይደለም ሄደው እንደዚህ ማለት ነው። ሶ ምን እናደርጋለን አሁን? ይሄ ስንት ይመጣል? እሺ 4 ሲባዛ በ2 8 8 ሲደመር 0 ሲባዛ በ6 0 መጣ። እሺ እዚህኛውም 4 ሲባዛ በ2 8 ሲደመር ይሄኛውም 0 ይመጣል። እሺ ከታች ደግሞ 1 ሲባዛ በ2 2 ሲደመር 6 ይመጣል። 2 ይሄ ማለት ነው። ይሄኛው 2 ሲደመር ኔጌቲቭ 4 መጣ ማለት ነው። ኦኬ ስንት መጣ አሁን? ይሄ 8 8 8 2 መጣ ማለት ኔጌቲቭ 2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ይሄ ማን ነው? ኤ ታይምስ ቢ ነው መጣ ማለት ነው። ሶ ይችን ፓርት አገኘናት ማለት ነው። እሺ ከዛ ሲ ፕላስ ሃፍ ኦፍ ቢ ትራንስፖዝ ደግሞ ማን ነው? ቢ ትራንስፖዝ መገልበጥ ነው። ቢ ስለዚህ ስንት ይመጣል? ይችኛዋን ፓርት ማለት ነው። ሶ 2 2 ማለት ነው። 6 ማይነስ 4 እኩል ይሆናል ስንት መጣ አሁን? 8 8 8 ማይነስ 2 መጣ ማለት ነው። ኦኬ ሶ አሁን ይችን በሁለት ሳካፍላት ደግሞ ስንት ይመጣል? ሲ ፕላስ እሺ ስንት ይመጣል? ይሄ በሁለት ሳካፍለው 1 3 1 ኔጌቲቭ 2 አይደለም? ይሄ በሁለት ሳካፍለው ማለት ይሄ ፓርት ሲገብቶ ሲያካፍል ማለት ነው እኩል ይሆናል። እሺ ከዛ 8 8 8 ኔጌቲቭ 2 ማለት ነው። በጣም አሪፍ። ሶ ከዚህ በኋላ ሲ ለማግኘት ይሄን ወደዛ መቀነስ እንደ ኖርማል መቀነስ። ሶ ሲ እኩል ይሆናል ስንት ይመጣል አሁን? ይሄ 8 8 ሶሪ 8 ነች 8 ኔጌቲቭ 2 ሲቀነስ ይሄኛው ወደዛ ሲሄድ 1 3 1 ኔጌቲቭ 2 ይመጣል ማለት ነው። ኦኬ ሶ አሁን መቀነስ ኮረስፖንድ ከ8 ላይ 1 ሲቀነስ ስንት ይመጣል? 7 ከ8 ላይ አሁንም 3 ሲቀነስ ስንት ይመጣል? 5 ከ8 ላይ 1 ሲቀነስ 7 ከኔጌቲቭ 2 ላይ ኔጌቲቭ 2 ሲቀነስ ስንት ነው ይመጣል? ኔጌቲቭ 2 እሺ ሲቀነስ ሲደመር 2 ማለት እኮ ነው አይደል? ስለዚህ 0 መጣ ማለት እኮ 0 መጣ ማለት ነው። ኦኬ ስለዚህ ሲ ይሄ መጣ ማለት ነው። በጣም አሪፍ። ስለዚህ ስንት መጣ ማለት ነው? እሺ 5 ሳስተናል እንዴ? እስኪ 7 5 7 5 7 0 7 5 5 ኦኬ በጣም አሪፍ። እሺ አላውቅም የቱ ጋር እንደተሳሳት እስኪ ቼክ አድርጉት። አይ ቲንክ እስከዚህ ድረስ ሄደናል። ሶ ሞስት ፕሮባብሊ ከሆነ መልሳችን እንግዲህ ወደ ማን ሊጠጋ ነው ማለት ነው? የአንድ ቫልዩ ነው እንጂ ወደ ኤ ሊጠጋ ነው ማለት ነው። ኦልሞስት ቫልዩዋችን ወደ ኤ አይነት ታይፕ ሊሄድ ነው። ሶ አፕሮች የምትጠጋው ቫልዩ ከሆነች እንግዲህ ኤ ነው የምትመጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ኦኬ በጣም አሪፍ። 24ኛ ምን ይለናል? what should be the values of k so that the system of the equation አለ has no solution ነው የሚለው። ሶ ሲስተም ኦፍ ኢኩዌሽን has no solution ከሆነ ታስታውስ ከሆነ በቱ ቫልዩ ቫሪያብል ከሆነ ወይም ኤክስ ዋይ ፕሌን ከሆነ ምን ይመረናል? a1 over a2 equals to b1 over b2 different from c1 over c2። ይሄ ግን ምንድነው? ቱ ቫሪያብል ከሆነ ብቻ ነው። ቱ ቫሪያብል ላይ ብቻ ሳይሆን ቱ ቫሪያብል ላይ ስንሰራበት የነበረው ወደ ማትሪክስ እናምጣውና ለምሳሌ ይሄን ሶልቭ የምናደርገው የመጀመሪያ ለምሳሌ ሁለቱን በደመራቸው ስንት ይመጣሉ? ይችን እና ይችን ማለት ብደመሩ ስንት ይመጣል? ስንት ይመጣል? አሁን ይሄ ይጣፋል። እሺ ይሄን ባጠፋው ምን ይሆናል? አሁን 4y ይመጣል አይደለ? ማይነስ 3z እኩል ይሆናል ስንት ይመጣል? 2 ይመጣል አይደለ? ይችን ያዙልኝ። በጣም አሪፍ። ሶ የመጀመሪያው ይችን እንደ አንድ ያዙልኝ። ይችን እንደ አንድ ያዙልኝ። አንደኛ በሉልኝ። ምክንያቱም ሁለቱን ነው የደመሩት። እሺ ሌላኛው ከመጀመሪያው ከአንድ ልውሰድና አንድ ማለት x ማይነስ y ፕላስ z እኩል ይሆናል አንድ ብዬ ለኢንተርምስ ኦፍ x ሶልቭ አደረገው ምን ይሆናል? አሁን ይሄ ማለት x ምን ይመጣል? በx ቦታ አላስገባ ስለሆነ x ምን ይመጣል? ይሄ ወደዛ ሲሄድ y እሺ ዛት ሚንስ ወይም ደግሞ እንደ ማለት ይችላል አንድን አስቀድመው አንድ ኦልሬዲ ስላለ ቀድሞ 1 ፕላስ y ማይነስ z መጣ ማለት ነው። ግልጽ ነው ተማሪዎች? ሶ ከዛ ሶስተኛው ላይ አምጥቼ ላስገባው። ሶስተኛው ማለት የትኛው መሰላችሁ? ሶስተኛው ማለት ኢኩዌሽን የተሰጣችሁ መጨረሻ ላይ ያለችው ኢኩዌሽን ማለት ይሄ ማለት
ምን ማለት ነው? 2x ፕላስ 2y ማይነስ ዜድ እኩል ይሆናል k ትላለች አለ ሶስተኛው። ሶ ኢንስቴድ ኦፍ ኤክስ ማንን ላስገባ ነው? ይሄኛውን አምጥቼ ላስገባው ነው ማለት ነው። ይሄኛውን አምጥቼ ላስገባ ነው። ሶ አሁን ምን ይመጣል ማለት ነው? ይሄ እሺ 2 ኢንቱ 1 ፕላስ y ማይነስ ዜድ ከዛ ፕላስ 2y ማይነስ ዜድ እኩል ይሆናል k መጣ ማለት ነው። ኦኬ ሶ አሁን ይሄኛው ወደ ይሮል ቀይርና ሶልቭ ላድርገው። ሶ ስንት ይመጣል አሁን ይሄ ሲገባው 2 ፕላስ እሺ 2y ማይነስ 2z አይደለም የሚሆነው? እሺ ስንት ይመጣል አሁን ይሄ ፕላስ 2y አይደለም የሚመጣው ማይነስ ዜድ እኩል ይሆናል k ይመጣል ማለት ነው። ኦኬ ሶ አንድ ላይ ይሄ 2y አለ እዚህ ጋር 2y አለ ሶ ስንት ይመጣል 4y መጣ ማይነስ 2z ማይነስ z ማይነስ 3z ይመጣ። እቺን ወደዛ ልወስዳትና k ማይነስ 2 መጣች። አሁን እቺን ወሰዱ አያችሁ ሁለተኛ እቺ ሁለት ወሰዷልና እቺን ዋና እቺን አምጥቼ ኮምፔር አድርጉልኝ። ዛት ሚንስ ይሄኛው ምንድነው የሚለው 4y ማይነስ የመጀመሪያው ኤንድ ልበልና ላወርደው ከታች 4y ማይነስ 3z which is equals to ስንት ነው የሚለው 2 ነው የሚለን አይደል? እዚህ ጋር ይሄው እዚህ ጋር ማለት 2 ይለናል። ሶ አሁን ኮምፔር አድርጉ ሁለቱን ኢኩዌሽን። ሶ ኢንፋይናይት ከሆነ ምን መሆን አለበት? ኢንፋይናይት ሶሉሽን ከሆነ ምን መሆን አለበት? 4 ኦቨር 4 እኩል ይሆናል ማይነስ 3 ኦቨር ማይነስ 3 እኩል ይሆናል k ማይነስ 2 ኦቨር 2 መሆን መቻል አለበት። ከዚህ ሶልቭ እናደርጋለን። አሁን ሁለቱ እነዚህ ጋር የመጀመሪያዎቹ ሁለቱ ኦልሬዲ ኮንስታንት ቫልዩ ስለሆነ እኩል ናቸው። ስለዚህ ምን እያልን ያለው ሃዝ ኖ ሶሉሽን ማለት ምን ማለት ነው? ሃዝ ኖ ሶሉሽን ማለት ከነዚህ ጋር እኩል አይደለም። ምን ማለት ነው? k ማይነስ 2 ኦቨር 2 ዲፈረንት ፍሮም 1 ማለት ነው። ለምን ይሄኛው 1 ስለሚመጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ለምን ምንድን ነበር ብለናል? a1 ኦቨር a2 እኩል ይሆናል b1 ኦቨር b2 ዲፈረንት ፍሮም c1 ኦቨር c2 ከሆነ ኖ ሶሉሽን ስላለ ማለት ነው። በጣም አሪፍ። ሶ አሁን ይሄን ቀጥታ መስሉ ማድረግ ነው። ሶ ኦቨር 1 አድርገን ክሪስ ክሮስ እናደርገው k ማይነስ 2 ዲፈረንት ፍሮም 2 ይመጣል። ሶ ወደዛች ወስደው k ዲፈረንት ፍሮም መጣ 4 መጣ ማለት ነው። k ዲፈረንት ፍሮም 4 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ያ ሶ አንሰር ኤ መጣ ማለት ነው። አንሰር ኤ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። እሺ ሶ 25ኛ ምን ይለናል? 25ኛ ምን ይለናል? Suppose that A and B are 3 by 3 matrices and I is an identity matrix of order 3 ነው የሚላል። such that ይሄው ተጻፈው A times B ስንት ነው ይላል? 3 times identity ይለናል። and ደግሞ ሌላ ምን ተሰጠ? the determinant of ወይም A ወይም ደግሞ simply እንዲህ ብዬ መጻፍ ይችላል። እዚህ ኳልቱ 9 ነው የተፈለገው። the determinant of B ወይም ደግሞ dt of ሁለቱንም ኦልተርኔቲቭ መጻፍ ስለሚቻል ስንት ይመጣል የሚለን። በጣም አሪፍ በጣም አሪፍ። ሶ ምንድነው የሚለን አሁን A ታይምስ B ስንት ነው ይለናል? 3 ታይምስ አይደንቲቲ ነው። ሶ ቦዝ ሳይድስ ዲተርሚናንት እናስገባው ማለት the determinant of A times B እኩል ይሆናል the determinant of 3 ታይምስ አይደንቲቲ መጣ ማለት ነው አይደለም? በጣም አሪፍ። ሶ ሩሎችን ማስታወስ ነው። አሁን እንግዲህ እዚህ ጋር ሁለት ሩል አስታውሳችሁ። ሁለት ሩል አስታውሳችሁ። የመጀመሪያው ዲተርሚናንት ኦፍ ኤ ታይምስ ቢ ማለት ለየብቻ ማለት ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ያለ ፕሮፐርቲ ነው። ይሄ ማትሪክስ ላይ ያለ ፕሮፐርቲ ነው። ይሄን እንደያዙ ሶ ልበትነው ነው ማለት። ይሄ ማለት ዲተርሚናንት ኦፍ ኤ ታይምስ ዲተርሚናንት ኦፍ ቢ ማለት እችላለሁ ማለት ነው። በሩል ስለሆነ የምንሰራው ማለት ነው። አንድ ሁለተኛ the determinant of k times የሆነ ማትሪክስ ከሆነ k the power of n times the determinant of a ማለት k ኮንስታንት ነው። n ደግሞ ምንድነው ኦርደር ነው። ለምሳሌ 3 by 3 ከሆነ k the power of 3 እና 2 by 2 ከሆነ k the power of 2 ይመጣል። ይቺን እዚህ ጋር ተጠቀምኩ ባላያችሁ 3 the power of 3 times the determinant of identity ማትሪክስ መጣ ማለት ነው። በጣም አሪፍ። ይኸው እዚህ ጋር 2 times identity 3 times identity ስለሚል ማለት ነው። በጣም አሪፍ። ሶ ከዛ በኋላ ዲተርሚናንት ኦፍ ኤ ተሰጥቶናል። ኤ ሶ ስንት ይመጣል ነው ማለት ነው። ይሄ 9 ታይምስ ዘ ዲተርሚናንት ኦፍ ቢ እኩል ይሆናል ይሄ 27 ታይምስ ዘ ዲተርሚናንት ኦፍ አይደንቲቲ ማትሪክስ ደግሞ ስንት ነው? አንድ ነው። ሶ ስንት መጣ አሁን ማለት ነው? 9 ታይምስ ዘ ዲተርሚናንት ኦፍ ቢ እኩል ይሆናል 27 ይመጣል ኦቨር 9 ባረገው
ዲተርሚናንት ኦፍ ቢ ወይም ደግሞ እናንተ ከፈለጋችሁ ዲት ኦፍ ቢ ማለት ትችላላችሁ። ስኳልቱ ስንት ይመጣል? ስሪ ይመጣል ማለት ነው። ስሪ ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ሶ ስሪ ያ ሶ ዛንሰርስ ቢ መጣ ማለት ነው። ዛንሰሪስ ቢ መጣ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ኦኬ 26ኛ ጥያቄ ምን ይለናል? ኮንሲደር ዘ ሲስተም ይለንና ኦፍ ኢኩዌሽን ኤንድ ሌት ዘ ዲተርሚናንት ኦፍ ዘ ኮኤፊሺየንት ማትሪክስ ኢዝ ኢኳልስ ቱ 8 ይላል። ኮኤፊሺየንት ማትሪክሱ ልጻፈው እስኪ ስንት ነው የሚመጣ ኮኤፊሺየንት ማትሪክሱ? እሺ የዚህ ኮኤፊሺየንት ማትሪክስ ማለት 1 2 ኔጌቲቭ 1 ሶ 2 5 1 ከዛ ደግሞ 3 ቢ ማይነስ 2 ነው ኮኤፊሺየንት ማትሪክሱ ያው ታይምስ ኤክስ ዋይ ዜድ እኩል ይሆናል። ኢኩዌሽን ሲጻፍ ስንት ይመጣል? ይሄ 0 0 1 መጣ ማለት ነው። እና ዲተርሚናንቱ ስንት ነው ይላል? 8 ነው ማለት ነው። ምን እያልን ነው? ለምን ይጠቅመናል? ይችን ቢ ለማግኘት ይጠቅመናል። ሶ ዛት ሚንስ ዘ ዲተርሚናንት ኦፍ 1 2 minus 1 so 2 5 1 3b minus 2 እኩል ይሆናል 8 እንላለን ማለት ነው። ኦኬ በጣም አሪፍ። ሶ አሁን ቢን ማግኘት ይጠበቅብናል ማለት ነው። ከዛ በኋላ ክራመርስ ሩል እንጠቀማለን ማለት ነው። ኦኬ ሶ አሁን ምን ለማግኘት ፕላስ ዲተርሚናንት 3 ባይ ማይነስ ፕላስ እናደርግና ሶ ምን ማለት ነው ይሄ 1 ታይም ዘ ዲተርሚናንት ኦፍ ሮ እና ኮለመን ስናጠፋ ምን ይቀራል? 5 1 ከዛ ቢ ማይነስ 2 ይቀራል። ማይነስ 2 እናደርግና የማይነስ 2 ሮ እና ኮለመን ስናጠፋ ስንት ይመጣል? 2 1 አይደለ? 3 ማይነስ 2 ይቀራል። እሺ አማይ ኮሬክት። ከዛ ማይነስ 1 እናደርግና ከዛ ሮ እና ኮለመን ስናጠፋ 2 5 3 ቢ ከዛ እኩል ይሆናል 8 እንላለን ማለት ነው። በጣም አሪፍ በጣም አሪፍ። ሶ አሁን ቢን እናገኛለን ማለት ነው። ሶ አሁን ስንት ይመጣል? አሁን ከዚህ በኋላ ማባዛት ነው። ሶ እዚህ ጋር 5 ሲባዛ ኔጌቲቭ 10 ይመጣል። ሶ ኔጌቲቭ 10 ማይነስ ቢ ከዛ ማይነስ 2 ኢንቱ እዚህ ጋር ይሄ ስንት ነው? ኔጌቲቭ 4 ማይነስ 3 ማይነስ 1 እዚህ ጋር ይሄ ስንት ነው? 2b ማለት ነው ማይነስ 15 እኩል ይሆናል 8 መጣ ማለት ነው። በጣም አሪፍ በጣም አሪፍ። ሆነ ይችላል ላስገባት ማይነስ 10 ማይነስ b ማይነስ 2 ኢንቱ እቺ ኔጌቲቭ 7 ትመጣለች። ከዛ ማይነስ 2b ፕላስ 15 ማለት ይቻላል እኩል ኔጌቲቭ ዘንድ ገባ 8 ማለት ነው። አሁን ይገባል እዚህ ጋር ሶ ይሄኛው ማይነስ 10 ማይነስ ቢ ፕላስ 14 መጣ ማለት ነው። ፕላስ ግልጽ ነው ተማሪዎች? በጣም አሪፍ። ሶ ማይነስ 2b መጣ ማለት ነው። ማይነስ ሶ ፕላስ 15 ነው ሶሪ እኩል ይሆናል ስንት መጣ? 8 መጣ ማለት ነው። ኦኬ በጣም አሪፍ። ሶ ስንት ይመጣል አሁን ይሄ? ስንት ይመጣል አሁን ይሄ? አይ ቲንክ ሚስ ያደረገው ነገር እንዳይኖር ነበር። እሺ ማይነስ 4 ማይነስ ያ ልክ ነው። ሶ ስንት መጣ አሁን ይሄ? ማይነስ ቢ አለ እዚህ ጋር ማይነስ 2b አለ። ሶ ማይነስ 3b መጣ። እሺ ማይነስ 10 ፕላስ 14 ስንት ይመጣል? ፕላስ 4 ይመጣል። ፕላስ 15 እኩል ይሆናል 8 ይመጣል። ሶ ስንት 19 ነው። ማይነስ 3b እኩል ይሆናል 8 ሲቀነስ 19 መጣ ማለት ነው። ሶ 11 ይመጣል ኔጌቲቭ ሶ ይሄ ማለት b which is equals to 11 ኦቨር 3 መጣ ኔጌቲቭ በኔጌቲቭ ስለሚጣፋ ማለት ነው። በጣም አሪፍ። ሶ ማትሪክሱ ስንት መጣ? አሁን እዚህ ጋር በዚህ ቦታ ማን ሊገባ ነው? እቺ ጋር ትገባለች ማለት ነው። እዚህ ጋር ያለችው ማለት ነው። በጣም አሪፍ። ሶ አሁን አሁን 11 ኦቨር 3 ስላገኘን ይቺን ላጠፋት ነው። ዲተርሚናንቱ ኦልሬዲ ተመልሰን አሁን ልንጠቀምበት ቦርዱን ስለሆነ ይሄን አጠፋለሁ። ኦኬ አሁን ምን ማለት ይችላል? አሁን ማትሪክሱ ማለት ምን ማለት ነው? ማትሪክሱ ከዚህ ተነስታ ይችኛዋን እንጽፍና እዚህ ጋር ቦታ ላይ ብቻ ማን እናስገባለን? 11 ኦቨር 3 እናስገባለን። ሶ ናው ኤክስ ኤንድ ዋይ ስለሆነ ፈልጎ የተባለ ዩዚንግ ክራመርስ ሩል ምንድነው የምናደርገው?
ለምሳሌ ኤክስ ማለት ምን ማለት ነው? ኤክስ ማለት ዲኤክስ ኦቨር ዲ ነው። ዋይ ማለት ምን ማለት ነው? ዲዋይ ኦቨር ዲ ነው። ሶ ዲኤክስ ማለት ምን ማለት ነው? ዲ ኦልሬዲ 8 ነው፣ ለሁለቱም 8 ነው አግኝተናል። ዲኤክስ ለማግኘት ግን ምንድን ነው ማለት ነው? ይችን እናመጣና ይችን እዚህ ቦታ በኤክስ ኮለመን እናስገባለን ማለት ነው። ይችኛዋ ፓርት ማለት ሶ ምን እናደርጋለን? ዘ ዲተርሚናንት ኦፍ 0 0 1 እናደርጋለን። ከዛ ሌላውን እንጽፋለን ማለት ነው። ይችን እናውጣና 2 5 እና 2 5 ቢ የነበረው 11 ኦቨር 3 ይመጣልን። ከዛ ማይነስ 1 1 እና ማይነስ 2 መጣ ማለት ነው። ማይነስ 1 1 እና ይሄው ማይነስ 1 1 እና ማይነስ 2 መጣ ማለት ነው። እሺ ማይነስ 2 መጣ ማለት ነው። ይሄ ማን ነው? ከዛ ዲኤክስ ማለት ይሄ ነው። ሰው እንፈልገው ስንት ይመጣል? አሁን ፕላስ ማይነስ ፕላስ እናደርጋለን። ሰው ስንት ይመጣል? 0 ታይምስ ሮ እና ኮለመን ሲጠፋ 5 1 11 ኦቨር 3 ከዛ ኔጌቲቭ 2 ከዛ ማይነስ 2 ሮ እና ኮለመን ሲጠፋ የማይነስ 2 ማለት ነው 0 1 1 ማይነስ 2 ከዛ ማይነስ 1 አለ ሮ የመጨረሻው ሮ እና ኮለመን ሲጠፋ 0 5 1 11 ኦቨር 3 መጣ ማለት ነው። ኦኬ ከዛ ስንት ይመጣል? አሁን ይሄ 0 ይመጣል ይሄ ፓርት። ይችኛዋ ግን ማይነስ 2 እንልና ምን ይውትና 0 ማይነስ 1 ትመጣለች። ማይነስ 1 እንልና ይችኛዋ ፓርትም 0 ማይነስ 5 ትመጣለች። ሶ ስንት ይመጣል? ይሄኛው ማይነስ 2 ታይምስ ማይነስ 1 ማይነስ 1 ታይምስ ማይነስ 5 ይመጣል። ሶ ስንት ይመጣል? 2 ፕላስ 5 እኩል ይሆናል 7 መጣ ማለት ነው። ይሄ ማን ነው? ዲኤክስ ማለት ነው። ሶ አሁን ኤክስ ምን መጣ ማለት ኤክስ ኢኳል ቱ ዲኤክስ ኦቨር ዲ ነው። ሶ 7 ኦቨር 8 መጣ ማለት ነው። እንግዲህ ተማሪዎች በጣም አሪፍ። ዲኤክስ ኦቨር ዲ ማለት 7 ኦኬ። ሶ ወደ ሁለት ቫልዩዎች አሉ። ሶ ወይ ኤ ነው የሚሆነው ወይ ሲ ነው የሚሆነው መልሱ ማለት ነው። ሶ በተመሳሳይ አሁንም እንደገና ማን እንወስዳለሁ? የዲዋይ ደግሞ እንፈልጋለሁ ማለት ነው። አሁንም ቦርዱ ተመልሼ ስለምጠቀምበት በዲኤክስ ቦታ የዲዋይ እንጠቀም። ኦኬ ሶ አሁን ምን አደርጋለሁ? በዲዋይ ቦታ ደግሞ ምን አደርጋለሁ? አሁን ዲዋይ ማለት ምን ማለት ነው? ይችን ፓርት ልሰራ ነው። ሶ በዋይ ቦታ ነው ሁለተኛው ኮለመን ላይ ያመጣና ይሄኛውን ኮለመን አወጣውና ማን እንጠቀመዋለሁ? 0 0 እናስቀምጣለሁ ማለት። ስለዚህ ምን አደርጋለሁ? ዲዋይ እኩል ይሆናል ዘ ዲተርሚናንት ኦፍ 1 2 3 0 0 1 ከዛ ሌላው እንዳለ ይቀመጣል። 1 ሶሪ ማይነስ 1 1 እና ማይነስ 2 መጣ ማለት ነው። ሶ ይቺ ነው ፕላስ ማይነስ ፕላስ አድርጌ ደግሞ ልቀጥልበት። በጣም አሪፍ። ሶ አሁን 1 ኢንቱ እሺ ሮ እና ኮለመን ስጠፋ 0 1 1 ማይነስ 2 ይመጣል። ማይነስ 0 ኢንቱ እናደርግና ሮ እና ኮለመን ስጠፋ 2 1 3 ማይነስ 2 ከዛ ፕላ ማይነስ 1 እንላለን። ማይነስ ስለሆነች ነው እንጂ ኦልሬዲ ፕላስ ነበር። ሮ እና ኮለመን ስጠፋ 2 0 3 1 መጣ ማለት ነው። ኦኬ ስንት ይመጣል አሁን ዲዋይ? ይሄኛው ፓርት ማለት ስንት ነው? ይሄኛው ማለት 1 ኢንቱ 0 ማይነስ 1 ይመጣል። ማይነስ ይሄኛው ይጠፋል። ሶ ፕላስ 0 ልበልና ማይነስ 1 ልበልና ይሄኛው ብራኬት ሶ ይሄ በዚህ ጠፋ 2 መጣ ማለት ነው። ኦኬ ሶ ስንት ይመጣል? 1 ማይነስ 1 ነው። ማይነስ 1 ማይነስ 2 መጣ ኢኳል ቱ ማይነስ 3 መጣ ማለት ነው። ይሄ ማለት ዲዋይ ማለት ነው። ሶ ዋይ ማለት ዲዋይ ኦቨር ዲ ስለሆነ ማይነስ 3 ኦቨር 8 መጣ ማለት። ስለዚህ ማን ነው መልሱ ማለት ነው? ማይነስ 3 ኦቨር 8 ያ ሶ ዛን ሰሪዝ ሲ መጣ ማለት ነው። ዛን ሰሪዝ ሲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሶ እንቀጥላለን።